ሰላም ጤና ይስጥልኝ። በመላው ዓለም በየትኛውም ስፍራ ሆናችሁ ብዙ ጊዜ የማስተላልፋቸው መልእክቶች ለምትከታተሉ ወገኖች በሙሉ በያለንበት የዓለም ክፍል ሰላም ይሁን ለማለት እወዳለሁ። ሰላም ሁልጊዜም ለሀገራችን ኢትዮጵያ እመኛለሁ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች በሙሉ። ሰላምን የሚያክል ነገር የለም። ሰላም እንዲመጣ ደግሞ ሁላችንም ያለማሰለስ መስራት ያለብን ይመስለኛል። የየበኩላችንን ጡብ አዋጥተን በሀገራችን ላይ ሰላም እንዲመጣ የኢትዮጵያ ሕዝብ እፎይታን እንዲያገኝ በተለያዩ አይነት መንገዶች መስራት አለብን። በነገራችን ላይ ትላንት ለመጀመሪያ ጊዜ ከ4 ኪሎ አካባቢ ከምሽቱ 12 ሰዓት ትንሽ አለፍ እንዳለ ተነሳው እና ወዲያው ነበረ የጨለመው እና አዲስ አበባን ለመጀመሪያ ጊዜ ከ3 ዓመታት በኋላ በምሽት ገና አመሻሽ ላይ ያለች ተመለከትኳት። በጣም የገረመኝ ነገር፣ እጅግ በጣም የደነቀኝ ነገር አሜሪካ ሆኜ አንዳንድ ጊዜ አውቶሞቢሎች ተደርድረው መብራት አብርተው ስመለከት በጣም ከብዛታቸው የተነሳ የገረመኝ ወደ ኢትዮጵያ የማስተላልፍበት ሁኔታ ነበርና ትላንት ማታ ላይ የነበራችሁና ወደ ተለያየ አቅጣጫ ወደ ሀያት፣ ወደ ሰሚት፣ ወደ ሲኤምሲ ሌሎች አቅጣጫዎችም እንደዛ ይሆናል የሄዳችሁ ሰዎች ከተመለከታችሁ እኔ አውሮፓ ውስጥ አሜሪካ ውስጥ የሚቀናባቸው የምሽት ድባቦች ያለማጋነን በተሻለ ደረጃ በተሻለ ሁኔታ ነው ያዩዋቸው። እንደውም እግዚአብሔር ቢፈቅድና ብንኖር ይህንን ምናልባት ከኢትዮጵያ ውጪ ላሉ ከአዲስ አበባ ውጪ ላሉ በምሽት አዲስ አበባን ድባብ መመልከት ላልቻሉ ሰዎች ያሳያቸዋለሁ። አንደኛው በጣም የገረመኝ ነገር የአውቶሞቢሎቹ ብዛት። በዓል ሲሆን ያው ብዙ ጊዜ መጨናነቅ አለ፣ ግን ይህኛው መጨናነቅ የሚገርም ነበረ። የመንፋቀቅ ያህል ስለነበረ ጉዞ ከአውቶሞቢሎቹ ብዛት የተነሳ ይሄ ሁሉ መንገድ ተሰርቶ ይሄ ሁሉ የተሻሻለ የእግረኛ ሁኔታ ኖሮ ብዙ የቀንድ ከብቶች የተለያዩ አይነት ነገሮች ወደ አዲስ አበባ ለበዓል ዋዜማ የሚመጡበት ሁኔታ በሌለበት ማለት ሌሎች ዳር ላይ ያሉ ግን ወደ ከተማ በማይገቡበት ሁኔታ መንገዶቹ ላይ ያሉ በየመንገዶቹ ሆነው አላሳልፍ የሚሉ የሚያደናቅፉ በሱቆች ፊት ለፊት የተደረደሩ ህገወጥ ነገሮች በሌሉበት ይህንን ያህል የአውቶሞቢሎች ፍሰት መኖሩ አንድ የነገረኝ ነገር አለ። ምን ያህል ሰው በዚች ሀገር ውስጥ እየተጠቀመ ነው የሚለውን አሳይቶኛል። ሁለተኛው በጣም የገረመኝ ቀን ላይ ያላስተዋልኳቸውን የተለያዩ አይነት ሱቆች፣ የተለያዩ አይነት የምግብ ቤቶች፣ የተለያዩ አይነት የንግድ እንቅስቃሴዎችና ክዋኔዎች ስመለከት በምሽት ደግሞ የሚታዩትን የመንገድ ላይ መብራቶችና በጣም የደነቀኝ የኤሌክትሪክ ኃይል ባለስልጣን ብዙ ጊዜ ማናደንቀው እኔ ብዙ ጊዜ እለው የነበረው ከዛሬ 3 ዓመት ሲሄድ ቦሌ መሀከል ላይ ቁጭ ብዬ ቦሌ መድኃኒዓለም ቤተክርስቲያን አጠገብ በዩጎ ሲቲ ቸርች ገባ ብሎ የመማፀኛ ከተማ ቤተክርስቲያን በተባለው ሰፈር ውስጥ ሆኜ መብራት እየተቆራረጠ ብዙዎቻችሁ እንደምታዘቡት ከመብራት ኃይል ጋራ የያለ የሌለ ግብ ላይ ነበርኩ። የሐሳብ ሁሌ እያጠፋችሁ ተረገሙ ምን ማንለው ነገር አልነበረም። አሁን ግን የሚገርመው ይሄ ሁሉ በብዙ ያለማጋነን ሺህ ጠፋች መብራቶች በርተው ኤሌክትሪክ ኃይል የመጨረሻ የከተማው ጫፍ ላይ ቁጭ ብዬ አይቋረጥም እና እጅግ እያንዳንዱን ነገር ማየት ጀመርኩ። እያያዝኩ የተለያዩ ነጠብጣቦችን እያያዝኩ ማየት ጀመርኩና ወደ ከሰዓት ላይ ነበረ ወደ አዲስ አበባ ወደ መሀከሉ ከዳር የወጣሁት ከአዲስ አበባ ዳር ወደ አዲስ አበባ መሀከል የወጣሁት እሱ ላይ ነበር እና እዛው ላይ ያለው ዛሬ የገና ዋዜማ ነው። አንዳንድ ነገሮች ገረሙኝ። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር በተቆራረጠ መልክ ከኒው አዲስ አበባ ፔጅ ከተለያዩ ከአዲስ ሚዲያ ኔትወርክ ላይ ከተለያዩ እንትኖች ማየት ጀመርኩኝና የተቆራረጡ ሀሳቦችን ጥሩ አድርገው አስቀምጠዋቸዋል። እነዚህን ሀሳቦች ሙሉንም የማየት ክፍል አንድ ከዛ በኋላ ደግሞ የተቆራረጡትን ሀሳቦችና እዛ ላይ ቆም ብዬ ዋው እስከዛ የተናገርኳቸውን ነገሮች ምን ያህል እውነታ እንዳላቸው የተገነዘብኩበትና ስለ ጠቅላይ ሚኒስትሩ የሆነ ያልሆነውን የሚያወሩ አያነቡም፣ ማንበብና መጻፍ አይችልም ያለው በዚህ አጋጣሚ ሚልኬሳ ኮሳሳ ሰሞኑን አላየውም ዶክተር ሚልኬሳ ተጽፎ የተሰጠውን ነገር እዛችሁ ጋር ዘንግቶ ቆይ ይሄን ጥያቄ ተመካክሬበት ልምጣ ያለ ሰውዬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አያነብም ሲለን ሰምቼ ነበርና በዚህ አጋጣሚ ዶክተር ሚልኬሳ
ዶክተር ሚልኬሳ እንደው ያነበበውን ንባብ ምን ያህል ለኢትዮጵያ ሕዝብ ያካፍል ይሆን የምጠብቀው እሱን ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አያነብም፣ አይጽፍም፣ ኮምፒውተር ነክቶ አያውቅም፣ ማኒፑሌት ማድረግ አይችልም እና ምንም አይነት ነገር የለውም ብሎ ያላለው ነገር የለም። አልተማረም ያላለው ያልቀባጠረው ነገር የለም እና ከዛ ይሄን ካለ ሚልኬሳ ያነበባቸውን ነገሮች አውጥቶ አፋችንን አስከፍቶ ያነበባቸውን መጻሕፍት ከጭንቅላት ውስጥ አውጥቶ ዘርግፎ በተለየ መንገድ ትውልዱን ያንጻል ብዬ ነበረ ከሚልኬሳም ዶክተር እና ከሌሎቹ የጠበቅኩት። ግን ምንም አይነት ነገር የለም። አሉባልታ፣ እናቱ እንደዚህ አባቱ እንደዚህ ኦሬዲዮ ውስጥ ያለው እንደዚህ እንደው ሜዳ ላይ የሚቀመጡ ድሮ የሚቀመጡ ባልቴቶች የማያወሩትን አሉባልታ አወራሉ። ከዛ ተው ይሄ ሰው የሚለው ነገር ስህተት ነው፣ እውነትና ንጋት እያደር ይጠራል ይላሉ አበው ወእመው ልበልኔ እንደዚህ አይነት እንትን ባይኖርም እና ከዛ የወቅት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምሁራን ጋር ያደረጉትን ውይይትና ምሁራን በኢትዮጵያ ውስጥ ሊኖራቸው ስለሚገባው ሚና ሲያቀርቡ ያቀረቡበት አግባብ ስንት መጽሐፍትን ሪፈር እንዳደረጉ እነዚህን መጽሐፍት ሪፈር ማድረግ ብቻ አይደለም ማዘጋጀት ብቻ አይደለም የተዘጋጀውን በብዙ እጥፍ በዚህ ደረጃ። ለዚህ ነው ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማረውና አእምሮን እንደምን ቢያሰለጥነው ነው። አሁን አንዳንዶቹ ማሽቃበጥ ምናምን ሲሉ ምን እየሰራችሁ ነው እናንተ? እነማንን እየደገፋችሁ ነው? ምን እያደረጋችሁ ነው? ለምሳሌ ቀላል እሳቸውም ካነሱት ነገር እንደው ላንሳና በ45 ቀናት መንግስትን ይመጣል እቅድ ሰምተናል። በ24 ሰዓት ቤተ መንግስት እንገባለን የሚል እቅድ ሰምተናል። 2017 የኛ ዓመት ነው ቤተ መንግስት 4 ኪሎ እንገባለን የሚሉ እቅዶች ሰምተናል። መንግስት ደግሞ ያቀዳቸው ነገሮች አሉ። የነገረን አለ፣ ያልነገረን በጣም ብዙ አለ። ስለዚህ መንግስት የነገረንን ከነገረን በላይ ሲጨርስ ነው የምናውቀው። እንደ ድሮ ይሄን አቅደናል ይሄን ብሎ በጣም ብዙ በማናፋት ላይ የተመሰረተ መንግስት አይደለም፣ የሥራ መንግስት ነው። ይሄ የሥራ መንግስት በሚገርም በሚያስደንቅ በሚያስደምም እጅን አፍ ላይ በሚያስጭን አኳኋን ያልነገሩንን ነገሮች ያልጠበቅናቸውን ነገሮች አድርጎ እንግዲህ እነዚህ በርካታ የሆኑ ሱቆችን ስመለከት እያንዳንዱ ሱቅ ውስጥ ስንት ሰዎችን አስቀምጫይና ከነዛ ሰዎች በስተጀርባ ደግሞ ያሉ ቤተሰቦቻቸውን እነሱ የሚገመግቧቸው የሚደግፏቸውን ተደጋግፈው የሚነሱ ሰዎችን ሳስብ ይገርመኛል። የእግረኛ መንገዱን ስመለከት የአዲስ አበባን መንገድ ወደፊት በስፋት በሌላ እግዚአብሔር ቢፈቅድና ብንኖር በሌላ ወይ በፕሪንት ሚዲያ ወይ በሆነ ነገር ላይ በስፋት ልናካፍለው እንችላለን። የእግረኛ መንገድ ብቻ አይደለም፣ ለአይነ ስውራን ለብቻ ራሱን የቻለ መንገድ አለ። ባይ ዘ ወይ የዩኤን ስታንዳርድ የተባበሩት መንግስታት ድርጅት ስታንዳርድ ስለ መንገዶች ምን ይላሉ? የአውሮፓ፣ የአሜሪካ፣ የካናዳ፣ የአውስትራሊያ መንገዶች ምን ይመስላሉ? ኢትዮጵያ ውስጥ የተሰራው መንገድ ምን ይመስላል? ይሄ መንገድ ሲሰራ ስንት የቴክኖሎጂ ሽግግር መጣ? ምን ያህል ሰዎች በመንገዱ ተጠቀሙ? ምን ያህል ሚሊዮኖች በእነዚህ መንገዶች ላይ ይጠቀማሉ? የነዚህ መንገዶች በዚህ ደረጃ መሰራት ከሱ ጋር ተያይዘው የመጡት አጠቃላይ የከተማው ላይ የተሰሩት ልዩ ልዩ ፍጻሜዎችና ፕሮጀክቶች ምን ያደርጋሉ ብለን ስናስብ እኔ አንዳንድ ጊዜ ግርም ይለኛል። የብሔረሰብ ጥላቻ ሊኖር ይችላል አለ ብዙ ሀገሮች ላይ በቆዳ ቀለምም በተለያዩ አይነት ነገሮች መከፋፋት ይኖራል። ግን በዚህ ደረጃ ምቀኝነት የራስ ህዝብ እየተጠቀመ በሁሉም በሚሰራው ስራ ውስጥ እያንዳንዳችን ተጠቃሚዎች ነን። መጠቀማችን አንዳንድ ጊዜ በቁስ ላይሆን ይችላል። መንፈሳዊ እርካታ፣ ሀገራዊ ክብር፣ የዜጎች ደህንነት መጠበቅ እኔ ሌላው አይደለም ሰዎች ማጅራታቸው የማይመታበት አሁን የሰላም ዘብ ተብለው ሶርድ ተመለከትኩኝ እና የሰላም ዘብ ተብለው ልብስ ለብሰው ይታያል። በጨለማ የላዩ ላይ የተጻፈው ጽሁፍ ይንቀሳቀሳሉ ከተማ ውስጥ። እነዚህን ሁሉ ማነቃነቅ ቀላል ነገር አይደለም። አሁን 32 ፖሊስ ጣቢያዎች በቅርብ ተሰሩ ስም 32 ፖሊስ ጣቢያዎች ስንት ፖሊሶች አሉ ብቻ አይደለም። ቅርብ ሰዎች ጋር የእሳት አደጋ መከላከያ መኖራቸው፣ የህፃናት ማቆያዎች ድንገት ቢጠፉ የሆነ አጋጣሚ ቢያጋጥማቸው የሚቆዩባቸው ቦታዎች መፈጠራቸው፣ ማህበረሰቡና ፖሊስ ከሚፈልገው በላይ መቀራረቡ የማያቸው ነገሮች አሉ። የትራፊክ ፖሊሶች በፊት የነበራቸው እንቅስቃሴ እና አሁን ያላቸው እንቅስቃሴ በፊት የነበራቸው በትራፊክ ውስጥ ያሉት ዋነኛ ተዋናዮች ፖሊሶች ያላቸው ሁኔታ ምንም እንኳን ከነበረው አዚዝ
በአንድ ጊዜ ሰብረን መውጣት ባንችልም ግን ብሬክ ስሩ ጥርመሳ ሊባል በሚችል ደረጃ ለውጦች መጥተዋል እና አንዳንድ ጊዜ ይገርማቸዋል። ወደ ትምህርት ቤቶች አካባቢ ጎራ እላለሁ፣ ጎራ ልናመለከታለሁ፣ ለመመልከትም ችያለሁ። ያሉት እንቅስቃሴዎችና ድባቦች በፊት ከነበሩት በአብዛኛው የተሻሻሉ ሆነው ነው ያገኘኋቸው። ወደ ማህበረሰቡ መቅረብ፣ በትምህርት ቤት ወደ ማህበረሰቡ መቅረብ፣ በጤና ወደ 28 ተቋማት ወደ ማህበረሰቡ መቅረብ። እርግጥ እነዚህ ጤና ተቋማት ሲቋቋሙ ሁሉ ነገር ተሟልቶላቸዋል። የማዋለጃም የተለያዩ አይነት አገልግሎቶች ሁሉም ተሟልቶላቸዋል አይደለም። ነገር ግን መጀመሪያ መሰረቱ ተጥሏል። እነዚህ የጤና ተቋማት ተከፍተዋል። ቢያንስ ወደ ሌላው የጤና ተቋም ደግሞ ሪፈር የሚሉበት እቅድ አለ። ይህ ከዚህ ፌዝ ቀጥሎ ወደ የትኛው ደረጃ እንሄዳለን? አሁን አንዳንድ ሰው ይመጣና የጤና ተቋማት አሉ፣ ግን እኮ የማዋለጃ ክፍል የላቸውም፣ እንደዚህ የተለያየ ነገር ይላሉ። ግን በፍጥነት ሰዎች ለሚገለገሉባቸው ነገሮች እየተገለገሉ ማዋለጃ ወዳሉባቸው ተቋማት በፍጥነት ሎኬት አድርገው ለማያውቁ ሰዎች ጭምር ከዛ በኋላ ደግሞ እነሱ አቅማቸውን ያደረጁ የሚመጡበት የጤና የፖሊስ ጣቢያዎች ባለፈው ሳምንት 32 ተመርቀው ሳይ አሁን ደግሞ ማህበረሰቡም ተሳትፎበት ትንሽ አስተዋጽኦ አድርጎ ካልኩሌት አደረኩትና በጣም ትንሽ እያንዳንዱ ህንፃ ላይ ያሉ ሰዎች አስተዋጽኦ አድርገው ያልገቡ ካልገቡ ደግሞ ወደፊት የሚታሰበው ነው ከመንግስትም የሚገባው ነው ሌላ ተጨማሪ የፖሊስ ተቋማትን መፍጠር። ይሄ ደህንነታችንን በምን ያህል ደረጃ እንደሚያረጋግጠውና ሰዎች በሰላም ወጥተው በሰላም የሚገቡበት የተለያዩ አይነት ሁኔታዎች መፈጠሩ ቀላል ነገር አይደለም። አሁን እነሱ የሚያወጡት እቅድ እንደው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ ነበር በ45 ቀናት መንግስትን የማፍረስ እቅድ። አሁን አንዱ ከተናገሩት ነገር ውስጥ ብሎ ያወጣ ሰው ነበር፣ የጻፈ ሰው ነበር። አንደኛ በ45 ቀን የሚፈርስ መንግስት አይደለም፣ በ45 ዓመትም የማፍረስ እቅድ ቢያወጡ የሚሆን ነገር አይደለም። ምክንያቱም በየጊዜው እየደረጀ የሚሆነው ተስፋ እየታየ የሚሄድና በዚህ ላይ እየተገነባ እየተካካበ ምናልባት ወደፊት በረጅም ዓመታት ውስጥ ከዚህ ጋር ሊገዳደር የሚችል አስተሳሰብ ያለው ፓርቲ ወጥቶ በእነዚህ ፓርቲ ውስጥ የምንሄድበት ሁኔታ ሊኖር ይችላል። ወደፊት ግን በ45 ቀናት የመጣል እቅድ ሲሉ ከእቅዱ በስተጀርባ ደግሞ ከ45 ቀናት በኋላ መንግስት ቢወድቅ እነሱ እንዳሰቡት ክቡር ጠቅላይ ሚኒስትሩም እንዳነሱት ምን ሊፈጠር ይችላል? አያቸው መከላከያ ሰራዊቱ አለ። እነዚህ በ45 ቀናት መንግስትን የመጣል እቅድ ያወጡ ሰዎች መከላከያ ሰራዊቱን ምን ሲሉት ነበር የሚለው ብቻ ትልቅ ራስ ምታት ይሆንባቸው ነበር። ቢሆን ሀገር የማፍረስ ፍላጎት እንደሆነ የምትመለከቱት ቢሆን ትላንት ያገዛዙ ሰራዊት ትላንት የተለያዩ አመራሮች ሰራዊት እያሉ ሲያንቋሽሹት የነበረውን ሲያጣጥሉት የነበረውን ሰራዊት ነው የሚያስቀጥሉት። ይሄ ሰራዊት ለነሱ ኃላፊነት ወስዶ ከነሱ ጋር ሆኖ የሚሰራ ሰራዊት ነው ወይ? ባለው ሁኔታ ምን ሲሉት ነበረ? አመራሮቹ ምን አይነት አቋም አላቸው የሚለውን ማየት አይፈልጉም። ሁለተኛ እነዚህ ሰዎች ጫካ ያሉትን ሰዎች አምጥተው ቁጥራቸው በጣም ትንሽ የሆነ የሀገርን ሉዓላዊነት ያስጠብቃሉ የሚል ጥያቄ አይነሳ። የትውልድን በርካታ ጥያቄዎች ይጠይቃሉ የሚል ያነሳ። እነዚህ ሰራዊቶች ደግሞ ዋና ዘይትን ማቀላቀል ይቀላል። ማቀላቀል የማይቻል መሆናቸውን ማየት ይችላል ወይ? አሁን የጠቅላይ ሚኒስትሩን አጠቃላይ ውይይት ወደፊት እግዚአብሔር ቢፈቅድና ብንኖር በተሻለ የብርሃን እይታ በተሻለ ቀረጻ እንደው ወደ እናንተ ወደማከብራችሁ ኢትዮጵያን መምጣት ፈልጋለሁ። ግን የሚታየ ነገር ምንድነው? ብዙ ጊዜ አሁን ይሄ ሶሻል ሚዲያው ላይ የመሳሰሉት ላይ እንኳን ሶሻል ሚዲያው ላይ መጥተው የጠቅላይ ሚኒስትሩ ሐሳቦች እነዚህ ለዘመናት ሲንጫጩና ሲራኩቱ የነበሩትን በቀላሉ ድባቅ የሚመቱ ናቸው። ተልባ ቢንጫጫ በአንድ ሙቀጫ አይነት ሐሳቦች ሆነው ነው የማገኛቸው። ለዚህ ነው ምንድነው ያልኳችሁ ብሳሳት እንኳን በቅንነት ራሴ ማረም ስለምችል የማቀርባቸው ነገሮች ደግሞ ህዝብን እንዴት አድርገን የኢትዮጵያን ህዝቦች አይደለም ብዙ ጊዜ አይታችሁ እንደሆነ በጣም ነው የሚጠነቀቀው። የኢትዮጵያን ህዝቦች አይደለም የኢትዮጵያን ህዝብ አንድ ህዝብ ነው። የተለያዩ ቋንቋዎች፣ የተለያዩ ማንነቶች፣ የተለያዩ ነገሮች አሉ። ህዝብና ህዝቦች የራሱ የሆነ ኮኖቴሽን አለው። እዛ ውስጥ አልገባም። ፒፕል ፕሉራል ነው። ፒፕል ሲባል ደግሞ ያው ፕሉራል ነው፣ ግን የተለያዩ ህዝብ እንዳሉ እነዚህ ሲደመሩ ህዝቦች እንደሆኑ እኔ እንደሱ አይገባኝም። የተለያዩ ብሔሮች አሉ ወይም ብሔረሰቦች አሉ። በዚህ እሰጥ አገባ ብሔር ምንድነው ብሔረሰብ ምንድነው ወደሚለው እሰጥ አገባ ብዙ መሄድ አልፈልግም፣ ብዙም አይጠቅምም። ግን አንድ ሀገር ውስጥ አንድ ህዝብ አለ። ይሄ ህዝብ የተለያየ ቋንቋ፣ የተለያየ ማንነት፣ የተለያየ እምነት፣ የተለያየ ፖለቲካ አስተሳሰብ፣ የተለያየ ነገር አለው። ይሄንን አቻችሎ ለመምራት የሚያስችል ነገር እንመልከት እና ሌላ አንድ ትልቅ ነገር ላንሳላችሁ። አሁን ከክቡር ጠቅላይ ሚኒስትር
ዶክተር አብይ አህመድና ከክቡር ጌታቸው ረዳ ከክቡር አንድ ወንድም ዘሪሁን የሚባል አለ። ከነሱ አንድ ነገር ማየት ቻልኩኝ። እነዚህ ሰዎች ብዙ ጊዜ እንደምናነሳው በምንም አይነት ሁኔታ ውስጥ አንድ ላይ ተቀምጠው በጋራ ሆነው ስለ ኢትዮጵያ ጉዳይ ይመክራሉ ብሎ የሚያስብ ኢትዮጵያዊ አለ ብያለሁ። በተለይም በጠቅላይ ሚኒስትሩ በኩል ሆደ ሰፊ የሆኑ ነገሮችን የመመልከቱ ሁኔታና አቶ ጌታቸው ረዳ ደግሞ ያሉበትና ያመኑበት ስብስብ ላይ ትላንትና ብዙ ነገር ሲናገሩ ስለነበረ ትላንት የተናገርከው ነገር እንዲህ ነው ማለት አይቻልም። ትላንትና እዛ ውስጥ ያሉበት ስብስብ ውስጥ የውስጥ ፓርቲ ትግል እያከናወኑ የተለያዩ ሀሳቦችን እያነሱ ይሄ ፓርቲ ምናልባት እታገልለታለሁ ብሎ ለተነሱት ለበቀሉበት ነርቸራቸው ለሆነው የትግራይ ህዝብ የተሻለ ጠቀሜታ ልናመጣ የምንችለው ከፌደራል መንግስቱ ጋር በመዋጋትና መልሰን ስልጣን ከቻልን በመያዝ ካልሆነም ደግሞ የራሳችን የሆነ ኢንዲፔንደንት ኤግዚስተንስ እንዲኖረን በማድረግ ነው የሚል እምነት ነበራቸው። ለዚህ እምነት እስከ መጨረሻው ጫፍ ድረስ ክቡር ጌታቸው ረዳ ሄዱ። እስከ መጨረሻው ጥግ ድረስ አካሄዳቸው ደግሞ መረር ባሉ ቋንቋዎች አገላለጾች ቋንቋዎች ሳይሆን መረር ባሉ አገላለጾች የታጀበ ምናልባትም ሁለቱን ሰዎች ስንመለከታቸው ወደ አንድነት መጥተው በጋራ ያስባሉ ተብሎ የሚታሰብ አልነበረም። ነገር ግን የነበሩበትን ስብስብ ሲመለከቱት የነበሩበት ስብስብ ጸረ ኢትዮጵያ በአጠቃላይና ጸረ የትግራይ ህዝብ በተለይ መሆኑን ወደ ኋላ ሄደው ሲመለከቱና ቆም ብለው ካለበት ድባብ ውጪ ሲወጡ የተለያዩ ውይይቶች ሲደረጉ ፕሪቶሪያም ሊሆን ይችላል፣ ኬንያም ሊሆን ይችላል፣ በሚደረጉት ውይይቶችና ከተለያዩ ጓዶች ጋር በሚያደርጓቸው ግንኙነቶች ያዩት ነገር ነበር። ከዛ በኋላ ከትግራይ መጥተው ወደ አዲስ አበባ ከገቡ በኋላ ኢትዮጵያ ውስጥ እየተደረጉ ያሉትን ልማቶችና እንቅስቃሴዎች በፊት የነበራቸው እሳቤና መሬት ላይ ያዩዋቸው እውነቶችና ሁነቶች እጅግ በጣም የተራራቁ ሲሆኑ በተለይም ደግሞ ከነበሩበት ድባብ ውስጥ ያ በጣም ያፈጀ 1967 ደደቢት ላይ እንደተቸከለ በአንድ በኩል ማርክሲዝም ሌኒዝምን በሌላ በኩል የማይሄድበትን ካፒታሊዝም አዛንቆ ይዞ የነበረው ፓርቲ ዘራፊ መሆኑን በብዙ ቢሊዮኖች የኢትዮጵያን ዶላሮች ወደ ውጭ ሀገር እንዳሸሸ እነዚህ መሸሻቸው በከፍተኛ ደረጃ ወደ ዜሮ ያለማቋረጥ በሚያሽቆልቁልበት ደረጃ ሲቀንስ ኢትዮጵያ በምን ደረጃ እያደገች መሆኑን በተለይ አይተናቸው የማናውቃቸውን የኮሪደር ልማቶች ብዙዎቻችን ምናልባት ግፋቢል ማጽዳት ግፋቢል ፍሳሾች እንዳይሄዱ ከማድረግ ባለፈ በዚህ ደረጃ ማድረግ ይቻላል ተብሎ አይታሰብም። አሁን ለምሳሌ እኔ አድናቆት ስሰጥ እስቲ አሁንም ደግመዋለሁ። እንደውም በቅርብ ቀን አንድ ምናልባት የከፍተኛ የተቃዋሚ ፓርቲ ሰው ጋራ ውይይት ይኖረናል፣ ክርክር ይኖረናል። በዛ ክርክር ውስጥ የማቀርባቸው ነገሮች እዚህ ጋር አላነሳም። ሐሳቦቹን ጋዜጠኞቹ ናቸው የሚያቀርቧቸው። ከዛ በኋላ በእነዚህ ሐሳቦች ላይ ውይይት እናደርጋለን። ሰላማዊ የሆነ በመከባበር ላይ የተመሰረተ ሐሳባችን ብቻ ሰዎች እንዲገዟቸው የሚያደርግ ውይይት እናደርጋለን እና እነዚህ ሰዎች ቀራቸው የሚባለው ነገር ምንድን ነው? አንደኛው ከተሞች ሲያድጉ የሚያመጧቸው የራሳቸው የሆኑ በረከቶች አሏቸው። ከተሞች በሚያድጉበት ጊዜ ደግሞ ብዙሃን እየተጠቀሙ ጥቂቶች ሊጎዱ የሚችሉበት አይነት ሁኔታ የማይቀር በየትኛውም ዓለም ላይ አይቀሬ ነው። ነገር ግን ይሄ መንግስት በአንድ በኩል በእያንዳንዱ ሴክተር ውስጥ ለውጥ ሲያመጣ በእያንዳንዱ ሴክተር ውስጥ ሰብአዊ ልማት አለ። ሰዎች በስራ እንዲያድጉ የማድረግ ነገር አለ። እያንዳንዱ ሴክተር በዘመናዊ አሰራር እንዲታጀብ የማድረግ ሁኔታ አለ። እያንዳንዱ ሴክተር በአገራዊ ተደማሪ ምርት ውስጥ ለውጥ እንዲያመጣ የመስራት ሁኔታ አለ። እያንዳንዱ ሴክተር ወደ ውጪ ለምንልካቸው ነገሮች ወደ ውጪ ኤክስፖርት ለሚደረጉ ነገሮችና የኢትዮጵያን የገጽታ አቅም ማስተካከል ብቻ ሳይሆን ፕራክቲካሊ መሬት ላይ ያለውን የኢትዮጵያን ሕዝብ ህይወት ለመቀየር የሚደረግ አጠቃላይ ትግል አለ። በዚህ አጠቃላይ ትግል ውስጥ የትኛውም ሀገር ለሁሉም ዜጋ የትኛውም ሀገር አሜሪካን ጨምሮ ለሁሉም ዜጎች መልካም የሆነ ነገር አሁን አንድ ዛክ የሚባል ሰው አለና ልክ እንደ መልእክተኛው ስነ እንደ ባላደራው እንደ ማስተር አብነት ድጋፍ የሚያደርግ ሰው አለ። እሱን ሄዳችሁ ስትመለከቱ ብር ሲሰጣቸው የሆነ ነገር ሲሰጣቸው መኪና ምናምን ሲሰጣቸው ዛክ ምናልባት አንዱን ሼር ላደርግላችሁ እችላለሁ። ሰዎቹ እንዴት እየተንከባለሉ እንደሚያለቅሱ ያለባቸውን ችግሮች ሲናገሩ እነዚህ ችግሮች በጣም በብዛትና በስፋት አሜሪካን በሚያክል ትልቅ ግዙፍ ሀገር ውስጥ በጣም በርካታ ጎዳና ተዳዳሪዎች፣
በጣም በርካታ ሆምለስ ቤት አልባዎች፣ እጅግ በጣም በርካታ በችግር ውስጥ የሚኖሩ ሰዎች፣ በእዳ ከዜሮ በታች በርካታ እዳ ያለባቸው ዜጎች ቁጥራቸው ቀላል አይደለም። እነዚህን ለማስታገስ መንግስት እየሄደባቸው ባላቸው እርምጃዎች ውስጥ እኔ የበኩሌን ምን አስተዋጽኦ አደረኩ? ለምሳሌ እንደዚህ ሚሉና የሚጮሁ ሰዎች ከተለያዩ ሀገሮች ገንዘብ በኢትዮጵያን በማዳማት ገንዘብ የሚያገኙ ሰዎች ለመሆኑ ወገኖቻቸውን ለማየት አንዲት ቀን ያሳደጓቸው ጎረቤቶቻቸውን ተውት፣ ቤተሰቦቻቸውን ለቤተሰብ ገበታ ያጋራሉ፣ ተውት፣ ሌላው ማዕድ ያጋራሉ ለቤተሰቦቻቸው። የብዙዎቹ ቤተሰቦች በምን አይነት ህይወት ውስጥ ነው የሚኖሩት? በቅርባችን ያሉ ሰዎች እንታዘብ። ለቤተሰቦቻቸው መሆን የማይፈልጉ የራሳቸውን ደስታ ብቻ የሚያሳዱ ሰዎች ናቸው። ብልጽግና ውስጥ ያሉ ሰዎች ከየት ነው የመጡት? ከነበሩ ስርዓቶች ውስጥ ነው የመጡት። ተቃዋሚዎቻችን ከየት ነው የመጡት? ከነበሩ ስርዓቶች የፖለቲካ አስተሳሰብ ውስጥ የወጡ የዚህ ውጤቶች ናቸው። ይሄንን ገንትሮ የነበረ ጭንቅላት ፍሌክሲብል አድርጎ ወደ ደናው ማምጣትና ወጣቱ ከዚህ ከተበረዘ አመለካከት ተላቆ የተሻሉ እሳቤዎችን ይዞ ወደፊት እንዳይራመድ ቲክታክ፣ ፌስቡክ፣ የተለያዩ አይነት የማህበራዊ ሚዲያ አይነቶች፣ ዩቲዩብ የተሻለ ነው አይቼዋለሁ። በቅርቡ የምቀላቀለው ይመስለኛል እግዚአብሔር ቢፈቅድ። እና እነዚህ ደግሞ ወጣቱን ወደኋላ ትውልዱን ወደኋላ የሚጎትቱ በርካታ ሰዎች ደግሞ አይታችሁ ከሆነ ቲክቶክ ላይ የሚሄዱበት አንዱ ትልቁ ምክንያት አንደኛ የሚፈልጓቸው ስድቦች ያለ መከልከል ኮሚኒቲ ስታንዳርዱ በጣም እንትን ያለው እንደፈለገ የሚያገኙባቸው ስለሆነ ለነሱ የሚቀርባቸው አሁን አንዳንዴ ለምንድን ነው ሰዎች ብዙ ተከታይ ያገኙት? ተሳዳቢዎች፣ ዕውቀት የሚያስተላልፉ ሰዎች ደግሞ ለምንድን ነው ተከታይ ያጡት ብላችሁ ብታስቡ አራተኛ ክፍል ወደሱ የቀረበ ዕውቀት ነው የሚፈልገው። አምስተኛ ክፍል ወደሱ የቀረበ ዕውቀት ነው የሚፈልገው። እሱ አሁን ለምሳሌ አንዳንድ ሶፍትዌሮች በትንንሽ እንትኖች ላይ አይጫኑም። ጭራሽ ሆኖ ለሶፍትዌር መጫኛ ቦታ የሌላቸው ስማርት ነገሮች አሉ። ስማርት ፎኖች ሳይሆን ተራ ፎኖች አሉ። እነዚህ ሰዎች ትልቅ የሆኑ ሀሳቦችን መቀበል አይችሉም። ትልቅ ሀሳቦችን መቀበል ስለማይችሉ መቀበል የሚችሉት በቀላሉ የሚያስቃቸው በቀላሉ ተሳድቦ እነሱ ወደሚፈልጉት ወዳደጉበት አጠገባቸው በሕፃንነታቸው ሲሰሙ ወደነበሩ ስድቦች የሚያደሉት ጋር ነው የሚሄዱት እንጂ ቆም ብለን ብንመለከት አንድ ሀገር ታድግባቸዋለች የሚባሉት የመጀመሪያዎቹ ነገሮች ሴክተሮች ናቸው። በእነዚህ ላይ የሚመጡት ለውጦች ትውልድ ላይ ምን ያህል ለውጦች ያመጣሉ ተብሎ አይታሰብም። እኔ በመከላከያ ውስጥ፣ በብሔራዊ መረጃና ደህንነት ውስጥ፣ በውጭ ጉዳይ፣ በተለያዩ አይነት ሴክተሮች፣ በፖሊስ ተቋማት፣ በመከላከያ የተለያዩ አይነት ጦር ኃይሎች አደረጃጀት ተቋማት ውስጥ የመጣው ለውጥ ከብሔራዊ ክብራችን ከብሔራዊ ጥቅማችን ጋር ብዙ ነገሮች ማየት ትችላላችሁ። አሁን ዓለሞች የሚያደርጉበትን ውድድር አንድ ምሳሌ ልስጣችሁ። ለምሳሌ ቬኔዙዌላ በቅርብ ጊዜ የሆነ ነገር አለ። ቬኔዙዌላ ውስጥ አሁን ቬኔዙዌላ ውስጥ የሆነውን ነገር በቅርብ ጊዜ ስትመለከቱ ምን ተፈጥሯል? እንግዲህ ቬኔዙዌላ የቻይናን የራዳር ሲስተም ትጠቀማለች። የቻይና ራዳሮች በተለያየ ቦታ ላይ ተተክለዋል። እነዚህ የተተከሉ የቻይና ራዳሮች ደግሞ የቬኔዙዌላን መንግስት ኮንፊደንት ሆኖ እንዲያስብ በጣም በከፍተኛ ደረጃ አግዘውት ነበር። ነገር ግን አሜሪካ የምትጠቀምበት አጠቃላይ የአየር ሲስተም እና አሜሪካ የምትጠቀምባቸው ሄሊኮፕተሮች፣ ጀቶች እና የመሳሰሉት ቻይናምቱም ባለፈው ጊዜ ፓኪስታን ሄደው ኦሳማ ቢንላደንን በያዙበት ጊዜ ሁለቱ ሄሊኮፕተሮች ከፓኪስታን መከላከያ ሚኒስትር ጽህፈት ቤት ባራቀ ቦታ ላይ ኦሳማ ቢንላደንን ይዘውት ሄደው ሁለተኛዋን ሄሊኮፕተር እዛው ጋር ጋይተዋት በአንዱ ሄሊኮፕተር ተጠቃለው የኦሳማ ቢንላደንን ህይወት ይዘው በኋላ ላይ ወደ አስከሬንነት እንዴት ተቀየሩት እሱ ሌላ ብዙ የሚባሉ አመለካከቶች ስላሉ ትተን ሲወጡ ዓለም በምን አይነት ውድድር ውስጥ እንዳለና ያለን አሁን ቬኔዙዌላን ስንመለከት ለመያዝ ነው ነዳጁን ይሄን ለማድረግ ነው ምናምን እና ወዲያውኑ አሜሪካ ልታስተዳድራት ነው ምናምን የሚላላ እንደገና ደግሞ ከቬኔዙዌላ ጦር ኃይሎች አዛዥ የተሰጣለ ለአሜሪካ በፍጹም አንበረከክም ውጊያችንን እንቀጥላለን ምናምን የሚልና የነ ቻይና የነ ሩሲያ ፍላጎት አለ። አሁን የተለያዩ ታጣቂ ድርጅቶች ደግሞ እርስ በርሳቸው መዋጋት ጀምረዋል። ምናልባት የአሜሪካ ፕላን በቀጥታ ያንን ይዞ ማስተዳደር ነው ወይስ መጀመሪያውኑ ታልሞበት እንደ ኢራቅ፣ እንደ ሶሪያ፣ እንደ ሶማሊያ እንግዲህ አሜሪካ ገብታ የወጣችባቸውን ብዙ ሀገሮች እናውቃለን። እንደነሱ እንዲሆኑ ነው ወይ የፈለጉት? አናውቅም። ስንተነትን ሐሳቦችን እናነሳለን። this should be appreciated። ከተለያየ ቦታ ያገኘናቸው መረጃዎች በቀጥታ ተርጉመን ማስቀመጣችን ጥሩ ነው። ነገር ግን አሜሪካ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ካነሳች በኋላ
ዘዜን አፍተር ከዛ በኋላ የሚፈጠረው ነገር ሳታቀርታ ነው ወይ መከላከያዋን በሚፈልገው ደረጃ በፍጥነት አስገብታ በሚፈልገው ቁጥር ቬኔዙዌላን ተቆጣጣ የቬኔዙዌላ ሽግግር መንግስት መጥቶ ወይም የሚፈልገው አይነት መንግስት መጥቶ እንዴት ፈልጋለች? ወይስ ቬኔዙዌላ ውስጥ የሆነ ነገር እንዲፈጠርና ከዛ በኋላ ደግሞ የምታደርገውን ነገር ታደርጋለች? ዛት ቪዲዮ ነው ፕላኑን የሚያውቁት አሜሪካ እና ምናልባት ዝም ብለን መንፈሳዊ በሆነው ዓለም ከሄድን ፈጣሪ ነው። ወደኛ ሀገር ስንመጣ እያንዳንዱ የሚሰራው ነገር የመጀመሪያው ትልቁ ነገር አንዱ ህዝብ የሚባለውን የኢትዮጵያን ህዝብ በምን ደረጃ ያረከዋል? አሁን እነዚህ የሚባሉት ተቃዋሚዎች የምን አሳሰብ ውጤቶች ናቸው? እነዚህ ሰዎች ቢመጡ ኢትዮጵያ ውስጥ ተመልሰው ቢመጡ እውነት እነሱ ተመልሰው መጥተው ኢትዮጵያ ውስጥ አሁን እያጣጣምን ያለነው የጀመርነውን ሰላም የተሻለ ያስቀጥላሉ የሚለውን ነገር ማሰብና አሁንም ደግሜ ዛሬ ማነሳው ነገር ክልሎች አሉ ኢትዮጵያ ብዙ ጊዜ የምንረሳው 3 ቋንቋ ያለ ይመስለናል 3 ማህበረሰብ ያለ ይመስለናል ይሄን ብዙ ጊዜ አንስተናል ክቡር ጠቅላይ ሚኒስትሩ ከመጀመሪያው ጀምሮ አንስተውታል የኢትዮጵያ ፖለቲከኞች የሚያውቁታል አማራ ኦሮሞና ትግራይ ብቻ ያለ ይመስለናል የኢትዮጵያም ህዝብ ይሄ ብቻ ይመስለናል ይሄ ትልቅ ስህተት ነው የመጀመሪያው አንድ ያየሁት ነገር እኔ ኢትዮጵያን ስመለከታት በሙሉ ስዕል ነው የምመለከተው እሱ ደግሞ በጣም አስፈላጊ ነገር ነው ሶማሊ ነው ሰብት ሶማሊ ክልል በታሪክ ውስጥ እስቲ ማናችሁም ኑና ሶማሊ ክልል በዚህ ደረጃ የሪሶርሱ ተጠቃሚ የሆነበት በአሁኑ ደረጃ የትምህርት ስርዓት ያደገበት በአሁኑ ደረጃ የሶማሊ ዜጎቻችን ኢትዮጵያዊ የሶማሊ ዜጎቻችን አሁን እንዳለው የትምህርትን የጤና የመሰረተ ልማትን የከተሞችን እድገት ከኢትዮጵያ ህዝብ ጋር ኢንተግሬት አድርጎ መንቀሳቀስ በኢትዮጵያ ኢኮኖሚ ውስጥ ራሳቸውን አስተዋጽኦ ማድረግ ሪሶርሳቸው በከፍተኛ ደረጃ ለራሳቸው ውሎ ኢትዮጵያዊ ነን የሚለውን ስሜት ከመጀመሪያው ቢኖራቸው የበለጠ በማሳደግ ረገድ ሄደዋል አልሄዱም የሶማሊ ሰላም የኔ ሰላም ነው አይደለም የሚል ጥያቄ መመለስ ያስፈልጋል አፋር ላይ ደርስ የነበረው ደጋግሜ ተናግሬያለሁ ስለ ወያኔ ዛፍ ሻቢያ ስለሚባለው በላዩ ላይ ስለሚጠመጠመው ሀረግ እዛ ጋር ያለው የአፋር ማዕድን እየተወሰደ አፋሮች ይኖሩ የነበረው ኑሮና አሁን አፋር ውስጥ እየመጣ ያለው ለውጥ በአፋር ውስጥ የሚኖሩ የተለያዩ የኢትዮጵያ ብሔር ብሔረሰቦች ሶማሊ ውስጥ የሚኖሩ የኢትዮጵያ ብሔር ብሔረሰቦች ምን ያህል ተጠቅመዋል ምን ያህል ሰላማቸውን አግኝተዋል ስንት የኢትዮጵያ ብሔሮች ጅጅጋ ውስጥ አሉ ቀብሪ ዳህር ውስጥ አሉ የተለያዩ የሶማሊ ክልል ፊልቱ ዶሎ ኦዶ ቡር የተለያዩ ቦታዎች አሚኖላ ፊልቱ የተለያዩ ቦታዎች ላይ ምን ያህል አሉ እነዚህን መመልከትና መገንዘብ ስንችል ነው ኢትዮጵያን በሙሉ ስዕል ምናያት ማዕከላዊ ኢትዮጵያ ውስጥ በፊት ደቡብ ኢትዮጵያ በምንለው ቦታ ጉራ ፈርዳ ምን ይመስል ነበር ዛሬ ያለው ሰላም ምንድነው ቤኒሻንጉል ጉሙዝ ጋምቤላ ሶማሊ አፋር አጋር ተብለው ዳሮ ነው ከፖለቲካው የተገለሉ ከነበሩበት አሁን መጥተው የብልጽግና ፓርቲ ምክትል ፕሬዝዳንት የተለያየ አይነት ቦታ ላይ ሲገቡ እነዚህን የተለያዩ የጋምቤላ የቤኒሻንጉል ጉሙዝ ሰላም የጋምቤላ የቤኒሻንጉል ጉሙዝ እድገታቸውን ራሳቸው መጠቀም ምን ያህል መጥቷል ይሄን ማየት አንፈልግም ኦኬ ኒድ ወደ ትልቁ ክልል ኦሮሚያ ኒድ ኦሮሚያ ውስጥ የነበረው ሰላም ምን ያህል በየቀኑ በፊት ከነበረው እየጨመረ ነው ብለን ስናስብ ድሮ የምንሰማቸው ዋይታዎች በከፍተኛ ደረጃ ሲግኒፊካንትሊ ቀንሰዋል በጣም ቀንሰዋል የኦሮሞ ህዝብ በእጅ አዙር ቅኝ አገዛዝ ማንነቱ እየተረገጠ ቋንቋው ባህሉ ወጉ እየተረገጠ ሳይሆን ቋንቋውን ባህሉን ወጉን ከኢሬቻ ጀምሮ እያከበረ ሪሶርሱን በአግባቡ እየተጠቀመ በየጊዜው ኮዳ ከሚንጠለጠልበት ከሚረሸንበት በማንነቱ ከሚሰደብበት ቦታ ወጥቶ ዛሬ ላይ በእያንዳንዱ ነገር ውስጥ ያለው የተደበቀውን ታሪኩን አውጥቶ በራሱ ቋንቋ በራሱ ዳኞች በራሱ ልጆች ከሌሎች ኢትዮጵያውያን ጋር ደግሞ ኢንተግሬት አድርጎ መሄድበትን ስንመለከት ይሄ ሰፊ ነገር አግኝቷል አማራ ክልል ስንሄድ ለዘመናት ምን አይነት ትምህርት ቤቶች እንደነበሩ ምን አይነት መንገዶች እንዳሉ በደንብ አድርጌ በአራቱም ሸዋ ጎጃም ጎንደር ወሎ ሄጃቸዋለሁ አሁን መንገዶቹ በምን ደረጃ እየተስተካከሉ ነው ከተሞቻቸው በምን አይነት ሁኔታ እያደጉ ነው አማራ ክልል ውስጥ የነበሩ ቅርሶች እንዴት እየተያዙ ነው ይሄ መንግስት ምናልባትም የማይነገሩ በእስልምናም በክርስትናም ላይ እያመጣቸው ያሉ ለውጦች ያልተነገሩ ግን የሰራቸው በርካታ ስራዎች እኔም ማውቃቸው በሆነ አጋጣሚ ማውቃቸው በርካታ ስራዎች እየሰራ ነው ያለው አሁን አማራ ክልል ውስጥ እየታገሉ ያሉት ሰዎች ለአማራ የሚያስቡ ለአማራ ስነ ልቡና የሚቀርቡ አማራውን ከሌላ ህዝብ ጋር የሚያኖሩ ናቸው ወይ ኦሮሚያ ውስጥ አሁን እያለ የሚንቀሳቀሰው ቡድን ሸኔ የሚባለው ቡድን እውነት የኦሮሞን ህዝብ ከሌሎች ጋር በማስተሳሰር ልክ እንደ ፋኖ የሚለውን ስም እንደያዘዋቸው መልካም ስራዎች እየሰራ ነው ወይስ አሁን ያሉት የኦሮሞ አመራሮች ናቸው
የኦሮሞን ክብር፣ የኦሮሞን ማንነት፣ የኦሮሞን ባህል፣ ወጉን፣ ቋንቋውን፣ ሃይማኖቱን የተለያዩ አይነት እምነቶች አሉ። እነዚህ እንዲከበር ያደረገው የትኛው ነው? ኦኬ አሁን በትክክል ከተመለከታችኋቸው ኦርዲን በድሪ የሚባሉ ሰው ሀረሪ ውስጥ አሉ። ኦርዲን በድሪ ሀረርን ተመልከቷትና የሀረር ከተማ ሀረሪ ራሷ ክልሏ በዚህ ደረጃ ኢትዮጵያ ውስጥ ሀረሪዎች በማንነታቸው የሚኮሩበት የራሳቸውን ክልል በተለየ ሁኔታ የሚያሳድጉበት ባህላቸው የወጣበት ዓለም አቀፍ ከተማ ተብላ ባህላዊ ታሪካዊ ከተማ ተብላ እንድትታወቅ እንዳሁኑ ጎልታ የወጣችበት ሁኔታ ነበር ወይ? መልሱን ከእናንተ ፈልጋለሁ። ለህሊናችሁ እሰጣለሁ። ክቡር አሻድሊ ሐሰን ቤንሻንጉል ጉሙዝ ውስጥ ነበሩ በተለያዩ ሁኔታዎች ውስጥ። አሁን ባለው ሁኔታ ግን ስርዓቱ በፈጠረላቸው አስቻይ ሁኔታ ከምናከብረው ክንዳችን ከሆነ የመከላከያ ሰራዊታችንና ከአጠቃላይ ከፌዴራል መንግስቱ ጋር በመሆን የቤንሻንጉል ጉሙዝ ውስጥ የሚኖሩትን ኢትዮጵያውያን እርስ በርሳቸው በማገናኘት ከምን ጊዜውም በላይ የቤንሻንጉል ጉሙዝ ክልል በልማቱ በአብሮነቱ ትናንት የነበረው ወግና ባህል ጠብቆ ሄደው በብልጽግና ነው ወይስ የሚመጡትና እነዚህ ሶስተኛ አራተኛ ደረጃ እያሉ የሚያስቧቸው ሰዎች ናቸው የሚያመጡት? አያችሁ፣ እኔ አንድ እውነት ልንገራችሁ። እስቲ ከናንተ ውስጥ አማራዎች ሆናችሁ ትክክለኛ ኢትዮጵያዊ ሆናችሁ አማራዎች ትክክለኛ ኢትዮጵያዊ እውነተኛ ስነ ልቦና ያላችሁ ተሰብስበው ከናንተ መካከል የወጡት ፋኖች ግን ተላላኪዎቹ ተከፋዮቹ ኢትዮጵያን ላትፈርስ ለማፍረስ ራሳቸውን ህይወታቸውን የሚያፈርሱት ሰዎች ምን አሉ? ማንን አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን አሉ። ይሄ ብቻ ብያዝ በጋራ ሆነው ማንን አንበርክከን ያሉት? አንድ ትልቅ ማህበረሰብ ይሄን አንበርክከው የአባታቸው ምኒልክ ቤተ መንግስት ውስጥ ይገባሉ ወይ? ማህበረሰብስ እንደ ማህበረሰብ ይንበረከካሉ ወይ? ይሄንን አመለካከት የያዙስ የተጀመረውን ልማት ማስቀጠል የሚያስችል አቅም ይኖራቸዋል ወይ? እነዚህ ሰዎች የፈጠሯቸው ወያኔ ሻዕቢያና ከኋላ ያለችው ከግብጽ ጀምሮ ያለው ኃይል ጸረ ኢትዮጵያ ኃይል እነዚህ ሰዎች አምጥቶ ኢትዮጵያ ሰላማዊ ሆና እንድትቀጥል ፈልጎ ነው ወይ የመሰረታቸው ያቋቋማቸው? ከዚህ በስተጀርባ የግብጽ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳይሆን ከሙአ ተዋህዶዎች ጋር የምትሰራቸው ሴራዎች ኢትዮጵያውያንን አብረው የሚያኖሩ ናቸው ወይ? አሁን ትልቁ ችግራችን አእምሯችንን ሰፋ አድርገን በተለያዩ አቅጣጫዎች ነገሮችን ተመልክተን ዛሬያችንና ነገያችንን አስበን ብንሄድ እዚህ መንግስት ላይ ደጋግሜ እንደማነሳው እነሱም እንደሚያነሱት ይህ መንግስት የመላእክት ስብስብ ወይም ደግሞ እጅግ ፍጹማዊ የሆኑ ሰዎች ስብስብ አይደለም። እንዳለመሆኑ ስህተቶች ይኖራሉ። በብዙ ውጤቶች መካከል፣ በብዙ ስኬቶች መካከል፣ በብዙ መከናወኖች መካከል፣ በብዙ መሆኖች መካከል ስህተቶች ይኖራሉ። አሁን የተያዘው ፈሊጥ ትልቅ የሆኑ የልማት ፍጻሜዎችን ባለማየት አንዳንድ ሰዎችም እንደሚሉት ቦምቦሊኖ ሲቀርብልን ቀዳዳው ላይ በማፍጠጥ የተጀመረውን እና የተጀመረ ብቻ አይደለም ተጠናክሮ ፍሬውን እያየነው ያለውን ልማት ማደናቀፍ ነው እንደ ኢትዮጵያዊ ከኛ የሚጠበቀው? ወይስ ልማቱን በማሳየትና በማጉላት ማህበረሰቡ ላይ ያሉ ችግሮችን በመንቀስ ለነዚህ ችግሮች ችግር መደርደር ማንም ይችላል። ለችግሮቹ ግን የመፍትሄ ሐሳቦችን 1 2 3 4 ብለን በማስቀመጥ ባለን አቅም መንግስትን ለማገዝ የሚያስችሉ የግዴታ ዜጎች ኃላፊነት ላይ ስለተቀመጠው ብቻ አይደለም። ሁላችንም የተለያዩ ኃላፊነቶች አሉ። እነዚህ ኃላፊነቶች ለምሳሌ ብዙ ጊዜ እንደማነሳው ኬንያ ውስጥ ካልተሳሳትኩ 2000 ቲንክ ታንክ ቡድኖች አሉ። መንግስት የሚሰራቸውን ስህተቶች ነቅሰው ከነመፍትሄው አስቀምጠው የመፍትሄው አካልም ሆነው በመፍትሄው ውስጥም ተሳትፈው ዝም ብሎ ማመላከት አይደለም። እንዲህ ብታረጉ ጨርቃ ላይ ትወጣላችሁ ማለት አይደለም። በዛ ላይ የራሳቸው የሆነ ተሳትፎ አድርገው ወደ ለውጥ የሚሄዱበት ሁኔታ አለ። ዋሽንግተን ዲሲ ውስጥ 300 ቲንክ ታንክ ቡድኖች እንዳሉ አንድ ወቅት ላይ አንድ ምሁር ሲያቀርቡ ሰምቻለሁ። ስለዚህ እነዚህ የመንግስት ያልሆኑ በራሳቸው ጊዜ የቆሙ መንግስትን የሚደግፉ ናቸው በተራዶ በተለያየ አይነት ሁኔታ። እኛ ግን መንግስትን ምንደግፈው ውጭም ሀገር ያሉ ዲያስፖራ ውስጥ ያሉ ይሄ ሰላማዊውን ሰው ትታችሁ 90% ትታችሁ ምን አይነት ኤንጂኦ ነን ገቨርንመንት ኦርጋናይዜሽን አነት ሐሳብ አውጥተው ውሃ ቆፈሩ ለማህበረሰቡ። የውሃ አገልግሎት ምን ያህል አቀረቡለት? ኤሌክትሪክ እንዲሳለጥ አትሊስት ግሪዶች በተለያየ አይነት ቦታ ላይ የሚቆሙ ነገሮች ቆመው እነዚህ ነገሮች አንድ የሆነ ኤሌክትሪክ ማስተላለፊያ የሆነ ትልቅ ጣቢያ ስቴሽን ፈጥረው እሱ እስቲ የራሳችን አስተዋጽኦ እናድርጋል ወይ? የተወለዱበት አካባቢ ተባብረው ትምህርት ቤት ሰሩ ወይስ የተወለዱበትን አካባቢ ወጣቶች አስተባብረው ጭዳ እንዲሆኑ
መሳሪያ ሲይዘው እነሱ እየተመቻቸላቸው አገዳደሏቸው። ይሄን ለእናንተ ተዋለሁ። እነዚህ ሰዎች የተጀመረ የገጠር ሞዴል ቤት አለ። ተባብረው ከአንድ አካባቢ የመጡ ዲሲ የሚኖሩ ለምሳሌ እንበል አዶላ የሚኖሩ ልጆች 5 ቢኖሩ 5ቱ አንድ የገጠር ሞዴል ቤት ሰርተው አሳዩ። ወይ ገጠሩ እንደዛ እንዲሆን አደረጉ፣ ወይስ እዛ አካባቢ ላይ መሳሪያ የያዙ ሰዎች እንዲገቡና ከሌሎች ወንድሞቻቸው ጋር በቋንቋ ተመሳሳይም በቋንቋ ልዩ ከሆኑ ወንድሞቻቸው ጋር በማወጋት ሀገር በማፍረስ አስተዋጽኦ አበረከቱ? ለእናንተ ተዋል። ለዚህ ነው በሁለቱ ሀሳቦች መካከል ተወጥራችሁ ከምትያዙ የትኛው ነገር ነው ትክክል? ታየን መጥላት ታየን መውደድ ይቻላል፣ እሱ ችግር የለውም። የኔ ሀሳብ ግን ለኢትዮጵያ ሕዝብ ይጠቅማል ወይስ አይጠቅምም? ታየን እነዚህ ነገሮች በሚያነሳበት ጊዜ እነዚህ የሚያነሳቸው ሀሳቦች በታሪክም በፖለቲካም በምጣኔ ሀብትም በእያንዳንዱ ላይ ካነበብናቸው ንባቦች ተነስተን እውቀት ፍጹማዊ አይደለም ወይም በሆነ በማንበብ ብዙ የምንደርስባቸው ነገሮች አሉ። መምህራን የሚያስተምሩን ነገሮች ዛሬ የተለያዩ አፖች ያስተምሩናል። ከተለያዩ ድረገጾች ላይ የምናገኛቸው ትምህርቶች አሉ። ልክ ክፍል ውስጥ እንደምናጠናው የሰብጀክት የዲሲፕሊን ስፔሻሊስቱ ሲያስተምረን የበለጠን ነገር ግን ራሳችንን በማብቃት ልክ እንደ ርቀት ትምህርት ሆኖ ነገር ግን ባለን እውቀት ላይ በየቀኑ በማንበብና ያነበብናቸው ነገሮች በማምጣት ማሻሻል የሚቻልበትን ነገሮች ለምንድን ነው ማንወስደው? የመጨረሻ ጥያቄ ለሁላችሁም ከበዓሉ ጋር ይዛችሁ እያጣጣማችሁ ከዶሮ ከበጉ ከፍየሉ ጋር አሁን እንደዚህ ብዬ እንኳን ስናገር በምናችን ነው ዶሮ ምንገዛው ይልሃል። በቃ ጨለምተኛው ይመጣና በምን ነው ግን ዶሮ አንጠልጥሎ ሲገባ ታያለህ። በምን ገዛለው ዶሮ ይልሃል። ዶሮ ላይ ሲራኮት ታያለህ፣ ዶሮ እስኪጠፋ ድረስ። በግ ላይ ፍየል ላይ ሲራኮት ታያለህ። እግዚአብሔር ይመስገን፣ እግዚአብሔር በረከትም አለው። አንዳንዴ ለኢትዮጵያ ሕዝብ ግድ የለም ብዙ ሰዎች ይዘው ይገባሉ። በሬ ይዘው ይገባሉ፣ በግና ፍየል ይዘው ይገባሉ፣ ዶሮ ይዘው ይገባሉ፣ እንቁላሏንም ደግሞ ይዘው ይገባሉ። ግድ የለም ድምጽም ሊከፍቱ ይችላሉ። የዶሮ ድምጽ በቴፕ በምናምን ምንድነው በቴፕ ሪካርደር በቴፕ አንከተው። ኤኒዌይስ አሁን የማነሳው ነገር ምንድነው ለእናንተም ጠይቀው ጥያቄ ለውጥ ያልመጣባቸው ቦታዎችና መንግስት ማድረግ ሲገባው ያላደረጋቸው ነገሮች ሰላሙን የሚያደፈርሱትን አሳይቻችኋለሁ። ቁጥር 1 ህወሓት ነው። ከማንም ተልኮ ይቀበላል፣ ግልጽ ነው። ፍላጎቱ ምንድነው በጣም ግልጽ ነው። ሁለተኛው ሰላምን የሚያደፈርሰው ፋኖ ባይኖር አማራ ክልል ሰላም ይደፈርሳሉ። እዛ ያሉ የአማራ ክልል ተወላጆች ከአማራ አመራሮች ጋር በመሆን ምክር ቤት ውስጥ የህዝብን ጥያቄ በማንሳት አስፈጻሚው ለተቀመጠበት ወንበር እንዲሰራ በተለያየ አይነት መንገድ ጫና በመፍጠር ከፌደራል መንግስቱ የሚያስፈልግ ድጋፍ ካለ ይህን ድጋፍ በመውሰድ ትምህርት ቤቶች በስነ ስርዓት እንዲሄዱ አደረጉ። አሁን እነዚህ ሰዎች ወይስ ትምህርት ቤቶችን ዘጉ? የማን ተልኮ ነው? የሚቃወሙ ሰዎችን በሐሳብ ወይስ ረሸኗቸው? የማን ተልኮ ነው? መምህራን፣ የአብነት ተማሪዎችን፣ ሐኪሞችን የተለያየ ነገር የማን ፍላጎት ነው ከዚህ በስተጀርባ ያለው? ሲጠየቅ አድርጉ። አሁን አማራ ክልል ያለው አንተኛ ልትመክረን ነው ምናምን እዛ ጋር ያለው አንተ ሁሉም ሰው ሌላው መምከር ይችላል። ብረትን ይችላል። እዛ ካሉ አመራሮች ወይም ከሌሎች ሰዎች ተሽያ አይደለም። ነገር ግን እነዚህ ሰዎች በተለያየ መንገድ ተይዘዋል። ህዝቡ መንቃት መቻል አለበት። ነቅቷል። በነገራችን ላይ ነቅቷል ከሚፈልገው በላይ። ግን ትንሽ ለመጨመር አሁን እነዚህ ሰዎች ከመጡ በኋላ ለገበሬው የሚደርሰው ማዳበሪያ ጨመረ ወይስ ቀነሰ? በማን ምክንያት? ፍላጎታቸው ምንድነው? ገበሬው እንዳያርስ ወደ ጦርነት እንዲገባ ነው። ኢትዮጵያን ወደ አጠቃላይ ትርምስና ቀውስ ለመውሰድ ነው። ምክንያቱም ሲከለክሉት እርሻውን፣ ሲከለክሉት ትምህርቱን፣ ተማሪው አማራጭ ሲያጣ ወደ ጦርነት እንዲገባ፣ ገበሬው አማራጭ ሲያጣ ወደ ጦርነት እንዲገባ በዚህ ሀገራዊ ምስቅልቅል መፍጠር ነው። ይሄንን ፕላን እናውቀዋለን። ምንም እህል ያለውም ጡማት ይበቃል። ፍልስፍና አይጠይቅም። ፕላኑ ይሄ ነው። ፕላኑ የሌሎች ሀገሮች ነው። ሌሎች ሀገሮች ላይ ተሞክሮ አይተናል። የት ሶማሊያ፣ የት ሱዳን፣ የት ደቡብ ሱዳን፣ የት ሶሪያ፣ የት ሊቢያ፣ የት የመን። ትናንትና አጋጣሚ ይዞኝ የመጣው ሰው በራይድ ስመጣ የመናዊ ነው እና ስደተኛ ነኝ አለኝ። አማርኛው የሚገርም ነው። የመናዊ መሆኑን ያወቁት አረብኛ ስልክ ደውሎ አረብኛው ሲናገር ያዝም ያረጋቸዋል። እንደሱ አይደለም በደንብ እንትን ይለዋል። ከዛ የመናዊ መሆኑን በስደት መምጣቱን ምናምን ነገረኝ። ግን ኢትዮጵያ ውስጥ እየሰራ ነው። አጋጣሚ ራይድ እግዚአብሔር ይመስገን እኛ ጋር ተቀብለን የምንወስዳቸው ሶሪያውያን የመናውያን ምናምን ስላሉ እነዚህን ሰዎች ሀገራቸው እንዴት አድርገው ነው ያፈረሱባቸው? ምን አይነት መንገድ ተጠቅመው ነው ዓለም አቀፉ ኃይል የሚፈልገው ኃይል ይህንን ያደረገው? እኛስ እንደ ኢትዮጵያን ቆም ብለን በቁጭት ከዚህ ውስጥ ለመውጣት ምን ማድረግ አለብን? በቁጭት የሚሰሩ ሰዎች የሚዘረፈውን ገንዘብ አስቆመው ገንዘቡ ነው እግረኛ መንገድ የሆነ የባይስክል መንገድ፣ የአይነ ስውራን መንገድ፣
የእግረኞች መንገድ፣ የመኪና መንገድ፣ ከዛ በኋላ ያለው ግሪን ነገር፣ ከግሪኑ በስተጀርባ ያሉት ከለሮች፣ ወደ ህንፃው ላይ ስንመጣ የሚጋባው ከለር፣ ይሄ ዓለም አቀፍ ስታንዳርዱን እንዴት አርጋ ኢትዮጵያ እያስተገበረች ነው። አንዱን አይደለም ዝም ብሎ ስለ መንገድ አንስቼ አይደለም ማውራልህ። ከመንገዱ ጋር ተያይዞ ያለው ኤሌክትሪክ፣ ከመንገዱ ጋር ተያይዞ ያለው የጎዳና ዳር ልማት፣ ከመንገዱ ጋር ተያይዞ ያለው የኮሪደር ልማት፣ ከመንገዱ ጋር ተያይዞ ያለው የህንፃዎች ውበት እና ደረጃ፣ በእነዚህ ህንፃዎች ውስጥ የሚኖሩት ይህንን በመስራት ሂደት ውስጥ የሚሳተፈው የሰው ኃይል፣ በቋሚነት የሚፈጠረው የስራ እድል፣ ውሃ ከማጠጣት ጀምሮ ሳሮች የስራ እድል ከሆነ እና እያንዳንዱ ነገር ስትመለከት እዛ ጋር ምን ያህል ሰው ሊያሳትፍ ይችላል፣ ውበቱ ምን ያህል ይጨምራል። ትናንት በነበረ በከረፋ ከተማ ውስጥ ወይስ በርካታ ቱሪስቶች ሲመጡ እነዚህ ቱሪስቶች በአስተርጓሚነት ትሰራለህ ጎበዝ፣ በአስጎብኝነት ትሰራለህ። የተለያየ አይነት ቦታ ሄደው ቡና ቢጠጡ ቡና ሸጠት ይናል። አንድ ቡና ለምሳሌ የሆነ ቦታ ላይ ዳሪክ ቡና የሚባል አንድ ሰው ይዞኝ ሄደ። 80 ብር ነው የሚሸጠው አንድ ቡና። ግን የሚገርም ነው፣ በጣም ቦታ የለም። ብዙ ቦታዎች ላይ ይቻላል። ዜርፎር እነዚህ ሰዎች እየተጠቀሙ ነው ማለት ነው። እና እያንዳንዷን የጀበና ቡና ትርጉም ሰጣችሁ አስቧት። እያንዳንዷን እዚህ ጋር ደግሞ ወላ ቲክቶከር በለው ወላ ምናምን በለው አዲስ አበባ ውስጥ ሆኖ በማታው ድባብ እያሳየ እኔ እግዚአብሔር ቢፈቅድና ብንኖር ብያቸዋለሁ። ምናልባት የማየት እድሉ ሌላቸው በጣም ብዙ ሚሊዮኖች፣ ነገር ግን በተለያዩ ሶሻል ሚዲያ አውታሮች ሊመለከቱ የሚችሉ ሰዎች እኔ ብልጽግና ይሄን ያህል ሰርቶ ይሄን ያህል አላሳየኝም፣ ሚዲያው ላይ ይቅርታ አድርጉልኝና ይሄን ያህል አላሳየኝም። ቀስ ብሎ ተነስቶ አሁን ትላንት ምናምን እንደው ደስ በሚል ካሜራ እኔ በተጓዝኩበት የኤሊ ቀርፋፋ ጉዞ አውቶሞቢል ተሳስረው ትታዘቡኛላችሁ። እስከ ምሽቱ 2 ሰዓት ተኩል ምናምን እንጃ እስከዛ እንኳን ያመሻው አይመስለኝም። ግን መንገዱ ላይ 12 ሰዓት ምናምን ተነስቼ 2 ሰዓት ምናምን ፈይቶብናል። በዛ ውስጥ እንደው ተጓዥ እንደሚባለው ካሜራቸውን ደግነው ግራና ቀኙን በሁሉም አቅጣጫ እያሳዩን ቢሄዱ ራሱ ተአምር ነው እንዴ! ይሄው መብራት ጠፍቶ አቅም ይሄው ላይቭ ገብቼ በኩራት ላይቭ ገብቼ እያስተላለፍኩ ነው። ዳር የመጨረሻው እኔ ካለውበት ህንጻ ቀጥሎ ያለው ቀጥታ ኦሮሚያ ነው። የመጨረሻው ዳር ነው። በቃ የመጨረሻው ህንጻ እሱ ነው። ከዛ ህንጻ ቀጥሎ ኦሮሚያ መስክ ነገር አለ። ከመስኩ ቀጥሎ ኦሮሚያ ይቀጥላል። እዛ ጋር ወደ ከተማ ውስጥም አብዛኞቹ ቦታዎች ላይ ይሄ ሁሉ መብራት እየተንቦገቦገ መብራት ግን አይጠፋም። ውሃ ላይ ክፍተት አለ። ወደፊት ደግሞ የበለጠ ሊሆን ይችላል ብዙ ሰዎች ሲገቡ። ውሃ ላይ ያለውን ክፍተት ደግሞ ተጨማሪ የውሃ ማግኛ መንገዶችን፣ የውሃ ማጠራቀሚያዎችን በመስራት እንዲሰራ አሁን የፖሊስ ተቋሙን አድንቀ፣ የጤና ተቋሙን አድንቀ፣ የትምህርት ተቋሙን አድንቀ፣ የገቢዎችን አድንቀ፣ በተለያየ ቦታ በቴሌኮሙኒኬሽን የመጣውን አድንቀ፣ በእያንዳንዱ ዘርፍ የመጣውን እስከ አርቲፊሻል ኢንተለጀንስ እና ሮቦቲክስ አድንቀ። ነገር ግን ከውሃ አንፃር ውሃ በጣም አስፈላጊ ነው፣ ችግር አለ፣ ይህን ችግር ለመቅረፍ ምን አይነት ነገር አቅዳቸዋል ብለህ አስፈጻሚውን አካል በደንብ አድርገህ ብትይዘው ይሄ አባቴ እናት ነው። ከፒያሳ ከካሳንቺስ ከምናምን የተነሱ ሰዎች ትናንት ሱቅ የነበራቸው ነበሩ። ዛሬ ብዙ ሱቆች አዲስ አበባ ውስጥ ተፈጥረዋል። እጅግ በጣም በርካታ ነጋዴዎች አሉ። ግን እነዛ ሱቅ የነበራቸው ሰዎች ብዙዎቹ ህዝቡ የሚያውቃቸው ዛሬ ላይ ከሱቃቸው ተገልለው ያሉ ሰዎች ስላሉ ለነዚህ ምን አይነት ሁኔታዎች በብድርም በምናምንም አሁን ዜሮ ኢንቨስትመንት የሚባላል 555 ሁለት ተቋማት ላይ ያሉ የንግድ ሱቆች አሉ። ይሄ የሚገርም ነው አይዲያው ራሱ 555 በሁለት ቀጣናዎች ወይም ደግሞ በሁለት ማዕከላት 555 ሱቆች ዜሮ ኢንቨስትመንት የሚባል ተጀምረዋል። ዜሮ ኢንቨስትመንት ማለት ምን ማለት ነው የሚለውን በመረዳት ሂደት ላይ ነው ያለሁት። ነገር ግን እንደዚህ አይነት ነገሮች ላይ እነዛ ትላንት ሱቅ የነበራቸው ሽሮ ሜዳ ላይ ፒያሳ የተለያዩ አይነት ቦታዎች ላይ እነዚህ ሰዎች በምን አይነት መንገድ የተሻለ አኗኗር የሚኖሩበት ቢያንስ የትላንትና ሁኔታ የሚኖሩበት ከዚህ ሁሉ ሚሊዮን ሰው እድገት ጋራ እነዚህ ሰዎች ደግሞ ፐሪፌሪ ሆነው ስላሉ በልማት ውስጥ እንዴት አድርገን እነዚህ ሰዎች እናሳትፋቸው? የአባቴ እናት ነው መፍትሄ ጠቁሙ። የተለያዩ አይነት ገንዘብ ማግኛ ዘዴዎችን አድርጎ እነዚህ ሰዎች ደግሞ በዛ ውስጥ እንዲሳተፉ የማስቻል ሂደት አስቻይ ሁኔታም ለመፍጠር መታገል የአባቴ እናት ነው። ይሄንን የሚያክል ግዙፍ ፕሮጀክት አጠልሽቶ መነሳት ግን ነውር፣ አሳፋሪም የህሊናም እንትን ነው። ከጥላቻ ውጡ። እነገሌ ናቸው የሰሩት። የአባታቸው ስም አቤቤ ነው፣ የአባታቸው ስም አህመድ ነው፣ የአባታቸው ስም አብዲሳ ነው ከሚል እንውጣ። እነ ተመስገንም ተመስገን አንዳንዴ ስምን መላክ ያወጣዋል ይላሉ። ተመስገን ህዝቤ ላይ ለውጥ መጣ ብለው ደግሞ የሚኖሩት እነ ተመስገንም መኖራቸውን አስቡ። በርካታ ተመስገኖች መኖራቸውን አስቡ።
በርካታ ጥሩነሆች መኖራቸውን ማስቡ። ስምን መልአክ ያወጣዋል። ጥሩ የሆኑ በርካታ ሰዎች አንዳንዴ ከስሙ በተቃራኒ መሄድ አለ። ስለዚህ እንደዚህ አድርገን እንዴት እንቀራረብ? አሁን መገፋፋትን ነው የፈጠራችሁት። ሊያገናኙ የሚችሉ ሰዎችን በሙሉ እየሰበራችሁ ከጨዋታ ውጪ እያስወጣችሁ ኢትዮጵያን ለማፍረስ ለሚፈልጉ ሰዎች አስቻይ ሁኔታ እየፈጠር ነው። የሚያገናኙን ሰዎች እየሰበር ነው። የሚያገናኙ ሰዎችን ወደ ጽንፍ እየገፋናቸው ነው። በዚህ ድል ያገኘን ይመስለናል። ምንም አይነት ድል አታገኝም። ሰዎችን ወደ ጽንፍ በመግፋት የምታገኘው ድል የለም። አሁን ለምሳሌ ታየ ቦጋለን ወስዳችሁ በፈለገ መንገድ ብትሄዱ ጽንፍ አልይዝም። የኦሮሞን ህዝብ የሚጠቅመው የአማራን ህዝብ የሚጠቅመው የኦሮሞና የአማራና የትግራይና የትግራይና የኦሮሞን ህዝብ መላውን ኢትዮጵያዊ በማስተሳሰር ሂደት ውስጥ የራሴን የፕሮፓጋንዳ ጡብ አወጣ ነው። አሁን አንድ የብልጽግና ደጋፊ ነው፣ ገጹ በሙሉ ኢንሳይት ኢትዮጵያ የሚል ፔጅ አለና እሱ ላይ ኮሜንት ሰጠ። አንተ ምን ታወራለህ? ስራን ስራ። እሱ እኮ ሙሉ ሼር አድርጓል። ገጹን ብታዩት ሙሉ ኮሜንቱን ገብታችሁ ማየት ትችላላችሁ። የኔ ቪዲዮ አለ፣ የመጨረሻው ቪዲዮ ስለ አርቲፊሻል ኢንተለጀንስ ዩኒቨርሲቲ በጻፍኩት ስር ገብታችሁ ማየት ትችላላችሁ። ሙሉ ገጹ የብልጽግናን ቪዲዮዎች ሼር ያደርጋል። መጥቶ ግን ተቃጥሏል። አያችሁ፣ በውሸት ስም ነው እዛ ጋር የሚጽፈው። እኔ መጥቼ ስለ ብልጽግና ስራዎች መናገሬ ይሄ ሰው ምን አይነት ሰው ነው? ስለ ብልጽግና ስራዎች ከሚናገሩት ሰዎች አንዱ ነው። ያ አካውንቱ ፌክ አካውንት ነው። እኔ መጥቼ መናገሬ የሚሻመው ይመስለዋል። አቅም ትንሽዬ አቅም መሆኔ የኛ አቅም ሲደመር ለብልጽግና የሚጠቅም መሆኑን ገብታችሁ አሁን ተመልከቱት። ኢንሳይት ኢትዮጵያ ላይ ስለ ኤአይ ዩኒቨርሲቲ የጻፍኩት ላይ የብልጽግና ደጋፊ ገጹ በሙሉ የብልጽግና ደጋፊ የሆነ ብልጽግና የሚያወራለት አይፈልግም ማለት የሚሰድበው ነው የሚፈልገው፣ የሚያንቋሽሸው ነው የሚፈልገው፣ የተሰራውን ስራ የሚያጠለሽ ነው የሚፈልገው። እኔ እሱ የሚያደርገውን እሱ ሼር ያደረጋቸውን ነገሮች፣ ሐሳቦች እኔ ደግሞ በሚገባኝ መንገድ ገለጽኩኝ። ይሄ የሚጎዳው የለም። ሄዶ እኮ ይሄ ሰው ተቃዋሚዎች ገጽ ስራ አይጽፍም፣ ኮሜንት የሚጽፈው እንዲህ አይነት ሰዎች አሉ። ገጹን ስታዩት ይሄኔ የኔ ገጽ ነው ብሎ እኮ ለሆነ ሰው ነግሯል። ብልጽግናው ስላለ አመራር ልቦይ ለሆነ ሰው ነግሮ የሚፈልገው ነገር አለ። ታየ እንዳንተ አይደለም። እዚህ ጋር ነግርሃለሁ፣ የሆነ ነገር ፈልጌ የሆነ ነገር ሰጥተውኝ እናንተ እንደምትሉት ነግርሃለሁ። ቢሆን ማንም ሰው የሚጠላ የለም። ነገር ግን 5 ሳንቲም ሳላገኝ ለሀገር እየሰራሁ ያለው ሰው ነኝ። ባገኝ ሳንቲም በራሴ ጥረት በራሴ ኢፈርት በሚወዱኝ ሰዎች ካልሆነ በስተቀር ስሰራ ነው የኖርኩት። አሁን ስራህን ስራ ላልከኝ ሰው ስራ ነው። ይሄም እኮ ስራ ክፍል ውስጥ 30 ተማሪ 40 ተማሪ 50 ተማሪ ላስተምር ይችላል። ይሄን በተወሰኑ ሴክሽኖች ውስጥ 500 ይሄ ደግሞ ብዙዎች ሰው ጋር ይደርሳል። አይተው ከሆነ አባክያ ማንነትን እዛ ጋር ሳውቀና እንጂ እንዲህ አይነት ተንከሲሶች ናቸው። አንዱ የእንትን እንቅፋቶች መጥቶ ገጹ የብልጽግና ደጋፊ ነው። ትታዘቡታላችሁ። አይታችሁ ሂዱ። እኔ ደግሞ አጋልጬ ነው የምሄደው። ኢንሳይት ኢትዮጵያ የሚለው ላይ አሁን በቅርብ ቀን የተጻፈው ስለ አርቲፊሻል ኢንተለጀንስ ዩኒቨርሲቲ የጻፉት ጋር ሂዱና ኮሜንት ተመልከቱ። ኮሜንቱ ላይ የሚያወራለት አይፈልግም ብልጽግና። ስራህን ስራ። እንግዲህ አንተ ምናልባት ያንን የምትለው ሰው ያልሰራውን እኔ እኮ 37 ዓመት ኢትዮጵያ ሰርቻለሁ በመምህርነት። ከዛ በፊት ደግሞ በዲቁና ደሞዝ እያገኘሁ ኖሬያለሁ። ደሞዙ ትንሽ ነው ትልቅ ነው የሚለውን ተው። በጣም በርካታ ተቋማት ሰርቻለሁ። ልዘረዝርልህ እችላለሁ። ፔሮል እየፈረምኩ ኖሬያለሁ። ምናልባት አንተ ዝም ብለህ እያፋደስክ የምትኖር ሰው ልትሆን ትችላለህ። ለቃቃሚም ልትሆን ትችላለህ። ግን እዛ ውስጥ ገብተህ የሰጠው አስተያየት ትምህርት እንዲሆን እንጂ እኔ እንኳን አንተ ቀርቶ እንኳን አንተ እዛው ጋር ያንተ ማለቅለቅ ነው የሚባለው እያለቀለክ የምትኖረው ሰው ቀርቶ በህብረት ሆነው ታየ ቦጋለን በ2 ወር ውስጥ እናሳብደዋለን ብለው ታዩታላችሁ ጨርቁን ይጥላል ብለው ተስፋ አስቆርጠን እናስተዋለን ብለው የተነሱ ሰዎች እንደማይችሉ አሳያቸው። ብዙ ጊዜ የሚገርም ለማቆም አስቤ በእነሱልህ ነው የምቀጥለው። አንድም ደግሞ የሚደግፉ ሰዎች ባለመደገፋቸው ውስጥ ከምንም በላይ ግን እኔ የምናገራቸው ንግግሮች በስንት ሰው ላይ ኢምፓክት ይፈጥራሉ ብዬ ሳስብ ወደድክም ጠላህም አሁን ራሱ ከስዊድን በዛሬዋ ምሽት ጠዋት ተነስቼ ስመለከት ከስዊድን ከአሜሪካና ከጀርመን ታየ እየሰራው ያለው ስራ ለውጦናል። መቼም የሰዎችን እንትን አላወጣም። እዚህ ጋር በድምጽም በተለያየ አይነት ሁኔታ ሼር ያደረጉኝ ሰዎች አሉ። እዛም እያለው በጣም በርካታ የተለወጡ ሰዎች አሉ። አዎ የሚለወጡ በርካታ ሰዎች አሉ። ምን ሆኖ ነው ይሄ ሰው ሲሉ ድምጼን ይሰማሉ። ድምጼን ሲሰሙ የምናገረው ነገር ሐሰት ከሆነ ይሄው 5000 ጓደኞች አላችሁ። መሳደብ ከሆነ ብሎክ አደርጋለሁ። ጓደኞች የሆናችሁ ሰዎች መሳደብ፣ ለምሳሌ ክቡር ኦቦ ሽመልስ አብዲሳን ሳደንቅ የሳቅ ምልክት ያደረጉ ሰዎች አሉ። በሙሉ ብሎክ አድርጌያቸዋለሁ። ፊልድ ማርሻሉን ሳደንቅ የሳቅ ምልክት ያደረጉትን በሙሉ ብሎክ አድርጌያለሁ።
ይጠቀሙም አይጠቀሙም እነዚህ የተረገሙ ናቸው። የሳቅ ምልክት አደረጉ፣ በቀላሉ ብሎክ አደርጋለሁ፣ ምንም ችግር የለም። በሌላ ቦታ ላይ ሊሰሙት ይችላሉ፣ ድምጼን ተቆራርጦ ሄዶ። እንዲህ አይነት ተንከሲሶች አሉ። እኔ ስናገር ይሄ ያቀረብከው ነገር ልክ አይደለም ካልክ ናና ኦሮሚያን ሂድና ተመልከተው። ክቡር ኦቦ ሽመልስ አብዲሳ የተሾሙት ለኦሮሚያ ነው። የተሾሙት ለኦሮሞ ህዝብን ለመስራት ነው። ለኦሮሚያና ለኦሮሞ ህዝብ ሲሰሩ ኦሮሚያ ውስጥ የተለያዩ ብሔረሰቦች ከ10 ሚሊዮን ስለሚበልጡ ብቻ አይደለም እያንዳንዱ ክልል የሚሰራው እያንዳንዱ የአሜሪካ ስቴት 50ም የሚሰራው ስቴት ተደምሮ ነው አሜሪካን ትልቅ ያደርጋት። ስለዚህ ኦሮሚያን ትልቅ ሊያደርጉ እሳቸው ሲሰሩ፣ ሐረሪን ኦርዲን በድሪ ሲሰሩ፣ አሻድሊ ሐሰን ቤንሻንጉል ጉሙዝ ላይ ሲሰሩ፣ ከድር ጆሃር ድሬዳዋ ላይ ሲሰሩ፣ እንደ ሻውጣ ሰው ማዕከላዊ ኢትዮጵያ ላይ ሲሰሩ፣ ጥላሁን ከበደ ደቡብ ምዕራብ ኢትዮጵያ ላይ ሲሰሩ፣ ዶክተር ምናምን ማዕረጋቸው አለ። ይህን ሲሰሩ የዚህ ድምር እየሰራ ነው። ክቡር ኦቦ ሽመልስ አብዲሳ ለኦሮሞ ህዝብ ፍቱን መድኃኒት ናቸው። የኦሮሞ አመራር የሚያከብራቸው ናቸው። ኦሮሚያ ውስጥ ለመጣው ሰፊ የሆነ የእርሻ አብዮት ክቡር ኦቦ ሽመልስ አብዲሳ የሚሰጡት አመራር ታላቅና ተአምራዊ ነው። ኦሮሚያ ውስጥ የተለያዩ ማህበረሰቦች ተያይዘው እንዲኖሩ እንደሚሰራው አሻጥር ቢሆን እንደሚሰራው ሸር ቢሆን ኦሮሚያ ክልል የመጀመሪያው የብጥብጥ ማዕከል እንደ እነዛ ጠላቶች የምናውቃቸው ኦሮሞ መስለው ለኦሮሞ ህዝብ የሚታገሉ መስለው ከሌሎች ጋር ለሚሰሩ ጠላቶች እንደነሱ ቢሆን ኖሮ ከሁሉም በላይ ይታመስ የነበረው ክልል ኦሮሚያ ነው። ኦሮሚያ እንዳይታመስ የመጀመሪያውን አንበሳውን ድርሻ የሚወስዱት ክቡር ኦቦ ሽመልስ አብዲሳ ናቸው። ታገኟቸዋላችሁ። ጤፍ ማዕከል፣ ስንዴ ማዕከል አያወራም። ብዙ አስፈላጊ ከሆነ በደንብ ይነግራቸዋል። እስከ አፍንጫቸው ድረስ በሚገባቸው ቋንቋ ይነግራቸዋል። ስለዚህ ኦቦ ሽመልስ አብዲሳን በጥንቃቄ ስንመለከት ከቦረና እስከ ወለጋ በተለያዩ አቅጣጫዎች ኦሮሚያ ውስጥ ለመጣው የትምህርት አብዮት፣ የእርሻ አብዮት፣ የከተማ ልማት አብዮት፣ የተለያዩ ቱሪዝም መዳረሻዎች ኢኮ ቱሪዝም አብዮት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከቲማቸው ጋር በመሆን ኦሮሚያ ላይ መሰረታዊ የሆነ ለውጥ እያመጡ ነው። አይደለም ብለህ ገብተህ በተጨማሪ ለመፈትፈት ከተዘጋጀ ና እንነጋገር። ይኸው ኮሜንት ጻፉ። አትጽፉም፣ እዛው ሄዳችሁ በየገጻችሁ ላይ ትልመጠመጣላችሁ እንጂ በሐሳብ አሁን ታየን ስድብ ማት ኮሜንቶች አሉ ማለት እኔ ትንንሽዬ ልጆች የ3 ዓመት ህፃናት ተሰብስበው ቢሰድቡ ከሱ በታች አድርጌ ነው ማየው። ምክንያቱም እነዚህ ሰዎች ትንሽ ስለሆኑ ነው። ትንሽ ጭንቅላት ስለሰው ነው የሚያወራው። ስሞል ማይንድስ ዲስከስ ኢንዲቪጁዋልስ። እኔ አይደለም ያልኩት ትልቅ ምሁራን ግሬት ማይንድስ ዲስከስ አይዲ። አሁን ስለነሱ ስለ ኢንዲቪጁዋል ከሚያወሩት ጋር መልስ በመስጠት በፊት ጊዜ ያጠፋ ነበር። ብልጠታቸውም እሱ ነበር። አሁን ግን ወደ እነሱ ዝቅታ ወርዶ መልስ ከመስጠት ቁራ ይጩህ ንስር አሞራ ይበራል። ከፍ ሲል ይወድቃል፣ ይንጠባጠባል። ያለ ማቋረጥ ከፍታ ላይ አሁን ለምሳሌ ተከታዮች ቁጥር ዘጋ ይሄኛው ዝም ብሎ የነበረው የተቆለለ ቁጥር ይቀንሳል። አክቹዋል ተከታዮች ደግሞ ይመጣሉ። የፍሬንድ ሪኩዌስት የሚልኩልኝ ሰዎች አሉ። በጣም ብዙ ሰው ይልካል እና ፍሬንድ ሪኩዌስት የሚልኩት አካውንታቸውን ዘግተው ነው፣ ቆልፈው ነው፣ ወይም መንግስትን እየሰደበ ነው። ፍሬንድ ልትሆን አትችልም። ለሀገር የሚጠቅም ሐሳብ ገጽ ላይ ካየው በደንብ አድርጋ ያለው በቀን 10 ፍሬንድ ሪኩዌስት ከላኩልኝ ውስጥ 10 ስማቸውን እየጻፍኩ እንዳልደግም አያቸዋለሁ። ስመለከት ገጻቸው ላይ ፍሬንዴ ለመሆን የሚችል ሰው ምድርም ላይም ፌስቡክም ላይ ዝም ብሎ ዘባተሎ ዝግንትል ግብስብስ ፍሬንድ አላደረግም። የሚወጣውም ይወጣን። አንዳንዶችን አንፍሬንድ ሁሉ እያደረኩ እሄዳለሁ። በራሴ አንፍሬንድ አደርጋለሁ። ብዙ ሰዎችን ብሎክ አደርጋለሁ፣ በርካታ ሰዎች። ምክንያቱም እነዚህ ሰዎች በህይወት ውስጥ እንደማያስፈልጉ እንዲገባቸው ነው። አሁን ተነስተው ዩጋንዳ ውስጥ ነው የሚጮሁ ሰዎች አሉ። ይገባኛል፣ በደንብ ይገባኛል። ወደ ካናዳ፣ ወደ አውስትራሊያ፣ ወደ አሜሪካ ልሜድ ነው። መቼም ዩጋንዳ ልሜድ አይደለም ከሀገር የወጣችሁት። ትግላችሁም ለወከላችሁት ህዝብ ምናምን መጀመሪያ ሲጀመር የወከለን ማንም የለም፣ ማናችንንም። ግን የምታስተላልፉት መልእክት የሚጠቅም ነው ወይስ? ይገባኛል። አሁን ብዙ ጊዜ ሆድ እንዲያረጋል። እስቲ እናንተ አኑራችሁን ነው እንዴ ሆድ የምትሉት? ሁለተኛ ሚዲያ ላይ እኔ ተሳትፊያው በሚዲያ ገንዘብ ባገኝ በቃ የሚዲያ ባለሙያ ሆንኩ ማለት እኮ ነው። ያልተቀጠረ የሚዲያ ባለሙያ። እናንተ ችግራችሁ ምንድነው? ችግራችሁ ሆድ ነው። በቃ በችጋር ያደገ ሰው ሌላ ምን ሊል ይችላል? እኔ አሁን አንድ ልጅ አለ በችጋር ያደገ ያስታውቃል። ፒያሳ ውስጥ እነዚህ ከፈረሱት ቤቶች አንዱ የነሱ ነው። በጣም በችጋር ነው ያደገው። በር ላይ ሆዱ ትልቅ አፍንጫው ምናምን እንደዚህ ላይ ንፍጥ ያለው ምናምን ነበር። እንዲህ ፊቱን ራሱ ስታዩት ጭንቅ ይላል። ፕሮፌሰር ብርሃኑ ነጋን በችጋር ያደገ ችጋር ይላቸዋል። አሁን ይሄ ሰው ችግሩ ምንድነው? በችጋር ስላደገ የሚበላውን ነው የሚያከው። ሰው እኮ የሚያስጨንቀውን ነው የሚጽፈው፣ የሚያስጨንቀውን ነው የሚጽፈው። እና ራሱ ላይ ያጣውን ነገር ተጨንቋል። እዛም ጋር ሄዶ በቃ ችጋር አለ፣ ግን ችጋሩን ለመደበቅ የማያደርገው ጥረት የለም።
ስለዚህ ሁሉም ሰው ለሱ ችጋራም ነው። ምክንያቱም በችጋር ነው ያደገው። እነዚህ ጋር አሁን መልስ በመሰጣጣት ጊዜ ማጥፋት አለብን። ገጹን ሄዳችሁ ብትመለከቱ ያልሰደበው ሰው የለም። ዳኒ ከሚባለው ፊዚክስ መምህር ተነቅሶታል። ዳኒ የሚባል ፊዚክስ የሚያስተምር ልጅ አለ። በራሱ መምህር እንኳን በራሱ ተነስቶ ግን ትልቅ ስራ እየሰራ ያለ እሱን ይሰድባል። አምለሰት ሙጬን ይሰድባል። ማን ልበላችሁ የራሱን ተከታዮች ይሰድባል። እና ራሱ ደግሞ የራሱ ለየት ዓለም የሚያራምዱ ሰዎችን ለምን እነሱ ታወቁ ብሎ ደግሞ ይሰድባል። ራሱ አንድ ጎራ ውስጥ ሆኖ ነው። ስለዚህ ገጹን ብትመለከቱት በሙሉ ስድብና እርግማን ነው። ለምን በኩርኩም ነው ያደገው። እየተቆነጠጠ ይለመዳሉ ወይ እየተባለ ነው ያደገው። ፒያሳ ውስጥ ሽንት ቤት ምናምን በፌስታል እያደረገ ማታ እየጣለ ነው ያደገው። ከዚህ ሰው ምን ጠብቃላችሁ? እኔ አሁን እሱ ስሙን መጥራት ራሱ ክብር ማድረግ ይመስለኛል። ለሱ ተጨማሪ ማስታወቂያ ይመስለኛል። እንደዛው ያደጉ ደግሞ ይከተሉታል። አሁን አንድ ጊዜ 32000 መንጋብ እየጻፍኩኝ እንዴት ማህበረሰብን ይሰድባል አለ። ተመልከቱ። የሞዓ ተዋህዶ እና የፋኖ ተብየው ደጋፊዎች ትልቁ ችሎታቸው አሁን ማህበረሰብ ሰደባለ። እስቲ 32000 ላይክ ምን የሚባል ማህበረሰብ ነው? የምን ኮሚኒቲ ነው ብያለሁ። ሂትለር ፌስቡክ አካውንት ቢኖረው፣ ሙሶሊኒ ፌስቡክ አካውንት ቢኖረው፣ ኢዲ አሚን ዳዳ ፌስቡክ አካውንት ቢኖረውና እነዚህን የሚከተሉ ሰዎች መንጋ ቢባሉ ማህበረሰብን ሰደባለ። አያችሁ አሁን እነዚህ ሰዎች ያደጉበት መርዛምነት ነው። ይሄ መርዛማነት ደግሞ አይጠቅምም። ጉንተላ ብሎ ነው የጻፈው። ከዛ ጉንተላ በሚለው ጽሑፍ ውስጥ አንዱ ታዬ ዳቦን የተነተነበት መንገድ አለና ሁለተኛው ደግሞ ማህበረሰብን በመስደብ የሆነ ነገር ሚል በጣም በቃ ደረተና ቃላትን የሆነ መናገር ፈለገ። ግን አላማው ምንድነው? ለምን ፋኖን ተናገረ? ለምን ብልጽግና እንደገፈ ነው? ፊት ለፊት እንዳይመጣ ሱሪው ላይ የሚቀጣጥን ሰውዬ ነው፣ የሚያመልጠው ነው። ስለዚህ ምን ማድረግ ፈለገ? እኔን አታክ ለማድረግ ሐሳቦቼን ነው እንጂ በፍጹም እኔ ጋር የመጣበት መንገድ ገብቶኛል። ይሄ ያደጉበት ስለሆነ ከነሱ ጋር ጊዜ ያናጠፋ በቃ ያደጉበት ነው። ጉንተላ ያደገበት ነው። ሸር ሴራ ያደገበት ነው። እኔ ደግሞ በሰው አላደኩም። እኔ ያደግኩት የበረሃ ሰው ነኝ። ከሶማሊ፣ ከአርሲ፣ ከቦረና፣ ከጉጂ ከተማ ውስጥ ካሉ ሰዎች የበረሃ ሰዎች የወሰድኩት ነገር አለ። ሆዳችን ውስጥ ብዙ ጊዜ ነገሮች አናስቀርም። ፊት ለፊት ግልጥልጥ ያለ ነው። ስለዚህ አርብቶ አደራዊ ግልጽነት ነው ያለው። በመርዝ በሸር ምናምን አላደኩም። ስለዚህ እንደሱ ጉንተላ ብዬ ሰው በመጎንተል ሳይሆን ሰው በመጎንተል ኢትዮጵያን አላሳድግም። ዳቦን የተነተንኩበት መንገድ ከየትኛው ኢኮኖሚ መርህ ይሆናል ከሚል አሁንም ዛሬ መደግመዋለሁ። ጠብደል ማይም ነው የተማሩ ጠብደል ማይሞች አሉ። ኢኮኖሚክስ አጥንቶ ሊሆን ይችላል። ኢኮኖሚክስ ካጠና ዳቦ የሚተነተነው በታዳጊ ሀገሮች በማደግ ላይ ባሉ ሀገሮች እንደዚህ ነው ብሎ ቢተነትን እኔ መማርበት ነበር። ይሄን መጽሐፍ አንብቦ ቢተነትን ይሻለው ነበር። አያችሁ ባዶነት። ታዬ ይሄን መጽሐፍ አንብቦ አንድ መጽሐፍ ጠቀሰና የአንድ ሰው ሐሳብ ያዘና ከዛ በኋላ በዚህ መሰረት ቢተነትን አለ። አሁን ይሄ ይቅርታ አድርግሉኝና ለቃል የተማረ ደደብ እንደሱ ከሚያደርግ ማድረግ የነበረበት ነገር ይኸውላችሁ ዳቦ የሚተነተነው በዚህ መንገድ ነው ብሎ ቢነግረኝ ጥሩ። እኔ ዳቦን የተነተንኩበት መንገድ 100% ትክክል ነው። ስንዴ ዳቦ ነው። የከተማ ልማት ዳቦ ነው። የ22 ሴክተሮች ማደግ ዳቦ ነው። በርካታ የሥራ ዕድሎች ዳቦ ነው። ሰላምን መፍጠር ለዳቦ ያግዛል። ስለዚህ ዳቦን በዚህ መልክ ተነተንኩ። እሱ ደግሞ በሚለው የኢኮኖሚ መርህ አስገብቶ ኖ ዳቦ የሚተነተነው በዚህ ኢኮኖሚክ ቲዮሪ ነው፣ በዚህ ኢኮኖሚክ ፕሪንሲፕል ነው፣ በዚህ ኢኮኖሚ አስተሳሰብና ፍልስፍና ነው ብሎ ይተንትንልን። እሱ ዕውቀት ነው። ቢያንስ ጥበብ ባይሆን ዕውቀት ነው። ጥበብ ደረጃ ላይ ዊዝደም ደረጃ ላይ ባይደርስ ዴታ ሰበሰበ። ፕሮሰስ ዴታ ቱ ቢውዝ ደግሞ ኢንፎርሜሽን ሆነ። ኢንፎርሜሽኖቿን ደግሞ ሰብሰብ ሲያደርግ ኖሌጅ ሆነ። ዊዝደም ባይኖረውም ሰልፍ አክቹዋላይዜሽን ሌቭል ላይ ባይደርስም ግድ የለም ፊደል ቆጥሯልና እንደ ቆጠረ ያስታውቃል። በቆጠረው ፊደል ግን ሊያሳየን አልቻለም። ይሄ ነው በቃ የኢትዮጵያ እንትን ማደናቀፍ። ብዙ ግን የሚሰሩ ሰዎች ጭንቅላቶች ስላሉ አሁን እኔ ሀበሻ ምናምን እንደዚህ አይደለም። ሀበሻ ምቀኛ ምናምን አይደለም። ሀበሻ ምቀኛ አይደለም። ሀበሻ የሀበሻ ቀጠሮ በፊትም ነግሬያቸዋለሁ አይደለም። በአባቶቻችን ብቻ አይደለም እኔ ሀበሻ ነኝ። ቀጠሮ ቀጥሬ ያረፈድኩበት ሰው ካለ ይናገር። እታዘባለሁ ግን ለካ የሀበሻ ቀጠሮ የሚባለው እንዲህ አይነት ገንገበቶች ስላሉ ነው እላለሁ። ይቀጥሩኝና 3 ሰዓት ላይ 4 ሰዓት ይመጣሉ። እንዲህ አይነት ደደቦች ባይቀጥሩኝ ደስ ይለኝ ነበር። ግን ያው የለመዱት ነገር ስለሆነ ምን ታደርገዋለህ? ቀጥሮ ፕሮግራም ራሱ ይዞ ራሱ ተዘጋጅቶ ከዛ በኋላ አንተ 3 ሰዓት ቀጥሮ 2 ሰዓት ከ45 ደቂቃ ለ3 ሰዓት ሩብ ጉዳይ ሲደርስ እሱ 4 ሰዓት ነው የሚመጣው። በዚህ ሀበሻን አለካ በቀጠሮ ሰዓታቸው የሚገኙ ማአት ሰዎች ስላሉ ቢሮ ሲመደቡ ሰዓታቸውን ጠብቀው ገብተው እንደውም ተጨማሪ ሰዓት ሰርተው የሚወጡ ስላሉ
እያንዳንዱ ሰዓት ትርፍ አድርገው የሚሰሩ ስላሉ አደንቃቸዋለሁ። ስለዚህ ያበሻ እንደዚህ ያበሻ ምቀኝነት አይደለም። ምቀኝነት በመላው ዓለም አለ። ከሀገር ምቀኝነት አለ። ሻቢያን ማየት ይቻላል። ሻቢያ አበሻ ነው እንዴ? ግብጽን ማየት ይቻላል። ግብጽ አበሻ ናት እንዴ? ምቀኛ ናት። ስለዚህ አበሻ ምናምን አያይዛቸው ኢትዮጵያዊነትን ማጥላላት ኢትዮጵያዊ ሴቶቻችንን መግደልም አልፈልግም። በእያንዳንዱ ነገር ሐሳብ ያዙ። ይሄን ማጥፋት አለብን። የሀበሻ እንደዚህ ሀበሻ እንደዚህ የኢትዮጵያ ሕዝብ እንደዚህ ኧረ አይባልም። የኢትዮጵያ ሕዝብ 80 ቋንቋ ያለው የተለያየ ዲሲፕሊን ያደገ ከተለያየ ቤተሰብ የወጣ ነው። ስለዚህ ኢትዮጵያዊ አይባልም። የኢትዮጵያ ሕዝብ አይባልም። ጭራሽ አይባልም አትበሉት። እቺ አንድ ትምህርት ናት። የኢትዮጵያ ሕዝብ እንደዚህ አይባልም። በጅምላ አይፈረጅም። በጅምላ መበየን በጅምላ መፈረጅ ህዝበኝነት ነው፣ ህዝባዊነት አይደለም። ከህዝበኝነት አሳሰቡት። የኢትዮጵያ ሕዝብ ደግ ገበሬ፣ ደግ መምህር፣ ደግ የጤና ባለሙያ የሉም። የዶክተሮች ተጨማሪ ሰዓት ወስደው እንትኖቻቸው የሚመለከቱ ተጨማሪ ሰዓት ኦፕራሲዮኑ ካላለቀው አላለቀም ብለው አይቀጥሉ፣ ይቀጥላሉ ህይወት ለማዳን። ወደ ቤት እየሄዱ ያለ አንድ የሆነ ነገር ቢጠሩት ሄደው ያለ ገንዘብ የሚሰሩዋል። ትርፍ ሰዓት የሚያስተምሩ በርካታ መምህራን አሉ፣ በነፃ የማውቃቸው በርካታ ብዙ። እነ መምህር በቀለ አሁን ዛሬ ጡረታ ወጥቷል። እነ መምህር አታላይ ፊዚክስ ላይ እነ መምህር በጣም ብዙ ትርፍ ሰዓት የሚሰሩዋል። እነ መምህር ክፍሌ ይልማ ኧረ በርካታ ስንትና ስንት ልጠቅስላችሁ ይችላሉ። እነዚህ ሺህ ምን ተሺ ክቡራን መምህራን አሉ። ስለዚህ መምህር ሲባል እንደዚህ፣ ሐኪም ሲባል እንደዚህ፣ ትራፊክ ፖሊስ ሲባል እንደዚህ። ትራፊክ ፖሊስ ቀጥ ብሎ የሚሰራ ሙያውን የሚያከብር በሾፌሮች የተከበረ ኑሮ ቢጎሳቆልም በህሊናው በመንፈሱ የከበረ ማዕት አለ። የዛ ነው ያል ደግሞ ቀፈቱን ዝም ብሎ የሚሞላ የትራፊክ ፖሊስ አለ። ስለዚህ በሁለት ቀፈት በሚሞላ የትራፊክ ፖሊስ 10 ሌላ ተጨማሪ ትራፊክ ፖሊስ እንትን አይልም። ያ ደግሞ ቀን እያጠራው ይመጣል። ጨረስኩኝ። መልካም በዓል ለሁላችንም እመኛለሁ። ታየ ቦጋላ አርጋ ኢልመደስ ኦዳ ዘነጌሌ ቦረና ጉጂ ከኢትዮጵያ ምድር